ሐዋርያቶች የሉም ስላሉን አይጠፉም አሉ ስላሉንም አይኖርም ኤርትራዊ ነህ በወንጌል አገልግሎት ምክንያት በሁለቱም ማህበረሰብ መካከል በኢትዮጵያም በኤርትራም ታገለግላለህ መድረክ ላይ ጸሎት በልሳን ከጸልየ ጉባኤው ደግሞ አይተረጎም ከሆነ አይጠቅመው እንተ የሚባል የለም እኛ ኦርቶዶክስ ግን ተዋህዶ አይደለም ሐዋርያት ነን ይላሉ ሰይጣን መልኩ እንደሚቀይር እንደ ሰይጣን መልካቸው ይቀይሩ ያልተማረው ነው ሐዋርያ ነኝ ይላል ነብይ ነኝ ቤተክርስቲያን የፈውስ ማዕከል አይደለችም ዛሬ የምንማረው ስለ ኤልያስ ታሪክ ነው የምትለው በጣም ተሳስተሃል ጴጥሮስም ጳውሎስም የኛ መሰረት አይደሉም የቤተክርስቲያን መሰረቱም አይደሉም ሐዋርያ ራሱ ማን ነው ሐዋርያ በዚህ ዘመን አለ ወይ በኤርትራ ታሪክ ቤተክርስቲያናት ትንሽ ወንጌላዊ ነበሩ ለኃጢአታችን ተብሎ የተጎሳቆለ ክራይስት በሱ አልተሰወረም እኛ ያላልነው ያላስገባነው ያላስተማርነው ነገር አለ ክርስቶስ ተሸፍኖብናል ብለህ ታስባለህ አንድ ነን አንድ ለመሆን አንጸልይም አንድ ለመሆን አንጥርም ይሄ ልሳን ከአማኞች አንደበት ለማስቆም የማናርገው ነገር የለም በኢትዮጵያ ምድር ካየሁት እኔ በኤርትራ አገልግሎት ማን እንደገልጋይ ብዙ ማጭበርበር ታያል ህዝብ ከጠፋ ሰይጣን ያጠፋው የሚያጠፋው ያለማወቅ ታድሶ ያስፈልገናል የሚል እሳቤ አለ ካውንስል ህብረት ተንኪ ማለት ፈልጋል ደስ የሚለኝ ኢትዮጵያን ወዳቸዋል ሬማ ማለት ከባድ ስደት ትዝለኛል ጠንቋያችን እንባል ነበር በኃይል ስናገለግል ሰይጣን ያረገ መሰለ ያየ በዶክትሪን ላይ ያየ በአስተምሮት ላይ ያየ በልምምድ ላይ ያየ አንዳንድ ቤተ እምነቶች መንጋቸውን ለመጠበቅ ያደረጉት ነገር ክፍፍል የሚፈጥር አይነት ስሜት ያለው ነገር ትመለከታለህ አማኝ እስካለ ድረስ ልሳን መጸለያል የማርያም አይን ቡኒ ነበር ወይ ጥቁር የሚክርክር አሉ እስከሞት ተዳረሱ ችግራችንኛ ወድ መዝሙር ምለን እንኳ አማኝ ነው ማርያም የካቶሊክ ስላደረግናት ከዮሴፍ ጋር ሰማዕት ነው ኦርቶዶክስ ብለን እኛ ነው የከፋፈል 20 መጽሐፍ ጽፍ ያለው 80 መጽሐፍ ደግሞ በዝግጅት ክርስቶስ ሲሰቀል እኛም ክርስቶስ ሰቅለናል ብቻ አልተሰቀለ እድገት ያላሳየ ካለ ግሪክና ዕብራይስጥ ነው ለዚህ ነው መጽሐፉን በሴት ጻፈ ይባላል የጀመርነው በክርስቶስ ያለነውና የምንጨርሰው በሌላ ርዕስ ነው ሄደን አልኳ ረጅም ነው ሰባ ምእመን ያሉት ክርስቶስ ብቻ የሚማርቸሽ ኃይለኛ የሳትንበት ጊዜ አለ የወደቅንበት ጊዜ አለ ያሳሳትንበት ጊዜ አለ መመለስ አለ ሰላም ጤና ይስጥልን የፕሮግራማችን ተከታታዮች ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍላችሁ ኪያሾ ፕሮግራማችን ጀምሯል ያለፈውን ተከታታይ ፕሮግራሞች ተከታትላችሁ ስክሪን ላይ ባለው የስልክ አድራሻ በኮሜንት መስጫው እንደዚሁም ደግሞ በቴሌግራም ቻናላችን በመግባት ሐሳባችሁን ምክራችሁን ስላካፈላችሁን እጅግ አድርጌ አመሰግናለሁ የዛሬውን ፕሮግራም ተከታትላችሁ ስክሪኑ ላይ ባሉ አድራሻዎች ሊሆን ይችላል በኮሜንት መስጫው በወደዳችሁት በቴሌግራም ቻናላችን በመቀላቀል ሐሳባችሁን ምክራችሁን እንድታካፍሉን አደራ ማለት ፈልጋለሁ ዘወትር እንደምናደርገው ስለ ጌታ ስለ ኢየሱስ ክርስቶስ በልባችሁ ያለ ሐሳብ ቃል ጥቅስ ሊሆን ይችላል በኮሜንት መስጫው ላይ የጻፋችሁ ይህን ክፍለ ጊዜ እንድትከታተሉ አደራ ማለት ፈልጋለሁ ዛሬ እንግዳ አድርጌ ጋብዝኩላችሁ በኤርትራ እንዲሁም በኢትዮጵያ የወንጌላውያን ቤተክርስቲያን ውስጥ ከ30 ዓመት በላይ አገልግሎት ያላቸውን አገልጋይ ወደዚህ ጋብዤላችኋለሁ ስለ ህይወታቸው ስለ አገልግሎታቸው ያነሳን ቆንጆ ልዩ ቆይታ እናደርጋለን ሐዋርያ ነሐሽም ኢትዮጵያ ይባላሉ ወደ ኢትዮጵያ በመጡ ሰዓት ተገናኝተናል ልዩ ቆይታ ይኖረናል አብራችሁን ቆዩ ሐዋርያ እንኳን ወደዚህ መጣ ወደ ሀገርህም ወደ ኔምሾ እንኳን ደህና መጣ እንኳን ደህና ቆያ በጣም ነው ደስ ያለኝ ናይስ ቱ ሲ ዩ ነሐሽም ኢትዮጵያ ሲባል ሁሉ ጊዜ እናነሳል አንደኛ ስምህ ለየት ያለ ነው ራሱ አይደለ እና እንዴ አሁን የኤርትራ ወንድሞች ወዳጆች አሉኝ ግን ብዙ የተለመዱ ስሞች አሉ ወደ ሰሜን አካባቢ ያንተ ለየት ያለ ነው እስከ ዛሬ ድረስ ገጥሞኝ አያውቅም አንድ ጊዜ ያጋጠመኝ ልምናል ነገር የባዮሎጂ መምህራችን ነው እዛኔ በኤርትራና በኢትዮጵያ መካከል እንትን ነበር መሰለኝ ውጊያ ነበር እና ኦኬ ስም ማን ነው አለ ሃይ ስኩል የምትማርበት ጊዜ ነበርና ስም ሲጽፍ ነሐሽም አልኩት በጣም ይከብዳል እኮ ስሙ አለ እና እስከ እንደምንም ብዬ መቼም ጻፍኩት አለኝ እና ያባተ ስም ይሳለ ኢትዮጵያ ስለው ለነገሩ ልጅ ነገረኛ ነህ ነሐሽም ራሱ ሲጀመር ነገረኛ ነህ አለ አቤት ኢትዮጵያ የምትለው ያባታችን ስም አንድ ጊዜ በጣም ክርክር ኢትዮጵያና ኤርትራ ባለፉት ጊዜ እንቀይረዋል ነው ለአባታችን ቀይርልን ያባ ይሄ ስም በጣም እንትን ያለን ነው አለ ኢትዮጵያ የሚባል በዛኔ በጣም እንትን ስለነበር ውጊያው ሌላ ነው ስሜ ሌላ ነው አልቀይርም አለ በሄድክበት ግን ከሰዎች ጋር ለመነጋገር እድል አይሰጥህም ምክንያቱም አንተ ኤርትራዊ ነህ ግን ደግሞ በወንጌል አገልግሎት ምክንያት በሁለቱም ማህበረሰብ መካከል በኢትዮጵያም በኤርትራም ታገለግላለህ በተለይ ስዊድን ላይ ሁለቱም አብረው አሉ በአገልግሎትና መነጋገር አይሆንም ብዙ ሰዎች አናጋግሩህም ለበረከትም ሆነብኛል ችግር ይፈጥርብኛል ዲነዋት በኢትዮጵያን መካከል ቢኖር ደስ ይለኛል ስልክ ሳገለግል አንድ ጊዜ ኤርፖርት ያጋጠመኝ ቪዛ እየመታልኝ ማለት ነው ያባተ ስም ኢትዮጵያ ነው ያየሁት ነው አለ አሁን እኮ ቪዛ ማያስፈልገኝም ነበር
ሲጀመር እናንተ ቪዛ መክፈል ነበር አባልኩ። ያ ስሙ ያየው እውነቱ ነው ምናምን አለኝ። በሌላ ሳይ ስትመጣ ደግሞ ውጊያ በነበረበት ጊዜ ኢትዮጵያውያን ናቸው ተብሎ ደግሞ አየ ኢትዮጵያ ስሙ የውልህ ኢትዮጵያው ነው ተብሎ ደግሞ ስለዚህ ዋጋ ትከፍልም። አዎ አየ በጥል ጊዜ እርስ በርስ ትፈላለጋለህ አይደል? እዛ ደግሞ ዋጋ ያስከፍላል። እና በሁለት ሳይድ ነው የምትለው። ብቻ በዚህም አለ ደስ ይላል በጣም። ዛሬ ከነህሺም ኢትዮጵያ ጋር ልዩ ቆይታ ይኖረናል። በተለይ እናነሳለን ወደ ኤርትራ አካባቢ የነበሩ የወንጌል አገልግሎቶች ስዊድን ላይም አለ። ከስዊድን ባሻገር በበርካታ ኢትዮጵያና ኤርትራ ኮሚኒቲ ባለበት ሀገሮች ላይ የእናንተ አገልግሎት ስፋት አለና ብዙ ሀሳቦች ዛሬ እንጫወታለን። በአንሳት ግን የፈለኩት ነገር አለ። ለምሳሌ አንተ የምትመራት የኬብሮን ዓለም አቀፍ ሐዋርያዊት ቤተክርስቲያን አለችና ሞቷችሁ ስለሚመቸኝ ነው። የእናንተ ሞቶ ለጫወታ ደስ ይላልና በእንግሊዝኛ ልበለው ከዛ ወደ አማርኛ መልሰዋለሁ። ሪኢንትሮዲዩስ ክራይስት ፎር ኔሽን ይላል። ክርስቶስን ዳግም ለትውልድ ማስተዋወቅ የሚል ሀሳብ ያለው ይመስለኛልና ክርስቶስ ተሸፍኖብናል ብለህ ታስባለህ? ዴፊኒትሊ ተሸፍነብናል ብቻ ሳይሆን ጠፍቶብናል። በአንዳንዱ እኛ እኮ ማለት የጀመርነው በክርስቶስ ያለነውና የምንጨርሰው በሌላ ርስት ነው። ሄደን አልኳ ረዥም ነው የጠፋን። እኔ አሁን እንደ ግለሰብ አይደለም በብዛት ስናገር እንደ ቤተ ክርስቲያን ስናገር 33 ዓመት እንዳገለገለ ሰው ስናገር ኖርማሊ እንትን እንዲሆን 3 ቨርስ ላነሳለህ። አንደኛ ቆሮንቶስ 15ኛው ምዕራፍ ከ1 እስከ 5 የሚለው እኮ መጽሐፉ እንደሚለው ክርስቶስ ተሰቅለዋል፣ መጽሐፉ እንደሚለው ክርስቶስ ሞተዋል፣ መጽሐፉ እንደሚለው ክርስቶስ ተነስተዋል። ይሄ ነገርናችሁ የዳናችሁበት ወንጌል ነው ካለ በኋላ የቆማችሁትም ነው የሚለው። አይረ ወንጌል መግቢያ ብቻ ሳይሆን መቆሚያም ነው። በዛ ነው የምትቀጥለው። ሌላው ቆሎሴ 2:6 ግራ ተጋቡ። በቤተ ክርስቲያኑ የሚል ምን አይነት በተነሳ መሰለ የሰይጣንን ሚስጥር ማወቅ አለብን እንጂ ድናሃል የሚል ዝም ብለህ መሄድ እኮ አይገባም። ክርስቶስ በቂ አይደለም የሚል ትምህርት ተነሳ። ሐዋርያ ጳውሎስ ቆሎሴ 2:6 አዲስ ነገር የለም አላቸው። ክርስቶስ ጌታ ብላችሁ ከተቀበላችሁት እዛው መሰረት ሰርቱ፣ እዛው ቁሙ፣ በምስጋና ታነጹ፣ በእምነት ቁሙ ይላቸው። እዛው አዲስ ነገር የለም እኮ። ሮሜ 1:16 እና 17 ያ የእግዚአብሔር ጽድቅ የሚለው ሮሜ 2:4 ያለው ከእምነት ወደ እምነት እኮ ነው የሚለው። ምንም አዲስ ነገር ማምጣት የፈለጉ ገላትያ 3:1 እስከ 3 የገላትያ ሰዎች ናቸው። ሌላ አስተምሮ መምህራን ገቡባቸውና ማለት ሰው ሞኝ ይሆናልና አለ ጳውሎስ። እስከዚህ ድረስ ሞኝ ይሆናል አላቸው። በጣም ሞኝነት እኮ ነው ከክርስቶስ መውጣት አላቸው። አንድ ነፍሰ ጡር እንድትወልድ በጣም እንደምትጥር ከክርስቶስ ወደ ክርስቶስ እንደመልሳቸው አለ ገላትያ 4:19 እጥራለሁ አለ። በጣም በጸሎቱ እንዴት ነው የሚያሳልፍ ጭንቀት ነግራቸው ልበሱ ባነጋገሩ ምን ልፈልግን ወጥተናል። አሁን ምናመጣው አርዕስት ብዙ ነው። እስኪ አንተ እንዳገልጋየው ምን አይነት አርዕስት ያልሰማ መርገም የመስበር አገልግሎት አለን። 10 የፋይናንስ ብሬክስሩ መንገዶች የሚል ትምህርት አለን። አየህ ድል የምትነሳበት 12 መንገዶች አለ። ህልም ማፈታት 19 መንገድ አለ። እኛ ማን ይለዋል እንዴ? እኛ እኮ ጨው እናመጣለን። በጨው ይህንን ካልቀመስት ከኔ ጋር ህብረት የለህም ትላለህ። ዘይት ታመጣለህ። ይህንን ካሸጥ እኛ ያላስገባ ነው። ኬንያ ያለ አንድ ፓስተር ወደው ያለፈ ጊዜ ጋበዘኝና ኢንፋክት እዛኔ ኢትዮጵያን ብዙዎች ነበሩ። ደስ የሚለኝ ኢትዮጵያን ወዳቸዋለሁ። በዚህ አጋጣሚ ኦፊሻሊ ያውቁታል ብዙ ሰው ያውቀዋልና ይመቹኛል። ይመቹኝ ለምን መሰለህ? በብዙ ነገር ይመቹኛል። እና እዛ ምን አንዴ ሰምቼ ማላውቅም አለ አንዱ ግን ኤርትራዊ ነውና እኛ እኮ አለ ካገሉት በኋላ ወልደ ሐዋርያት የሚባል መሰለህ እንደ አቡን የሚባል አቡን እንትና እኛ እኮ ማአት አቡን አስገብተናል አለ። እኛ ያላልነው ያላስገባነው ያላስተማርነው ነገር አለ እንዴ? ክርስቶስ ብቻ ቢሆንማ እዚህ ባልደረስን ነበር። ስለዚህ ነው ሚኒስትሪው ሪኢንትሮዲዩስ ክራይስት ፎር ኔሽን። የሳትንበት ጊዜ አለ፣ የወደቅንበት ጊዜ አለ፣ ያሳሳትንበት ጊዜ አለ፣ መመለስ አለ። የጨው የዘይት የምናምን አንዳንድ ነገር ስታነሳ እንደው ቀልድ አለ እና እሱን ላጫውትና ወደ ቀጣይ ጥያቄ ልሂድ። አንድ ሰው ቴሌቪዥን እየተመለከቱ ነው መሰለኝና ጨው፣ ዘይት የተለያየ ነገር ያደርጋሉ። ሰውየው በወንጌል አማኝ በጌታ አይደሉ እና ምናሉ ትንሽ ቆይተው እነዚህ ሰዎች ወደፊት በርበሬ ምናምን ጨምረው እንትን እንዳቁላሏችሁ ወጥ እንደዛ አይነት ተብሎ አይነት ጨዋታዎችም አሉ። ላንሳለ ይሄ በተለይ ምልህ
እንዲህ ይሄንን ስታነሳልኝ አሁን ምን እየታየ ነበር? ለምሳሌ ሪፎርሜሽኑ የምንለው ዘመን ወደኋላ ከሄድን የአባቶቻችን የታድሶ ዘመን በዚህ የተነሳ ይመስለኛል ቤተክርስቲያን መስመር ስትስት ተመለሺ ለማለት እና አሁን ስትመለከተው ታድሶ ያስፈልገናል የሚል እሳቤ አለ። ብቻ አይደለም ፓስተር፣ እሳቤ ብቻ አይደለም። የኛ ሚኒስትሪ እኮ ሪቮሉሽን ሚኒስትር ነው የሚባለው። ስልክ we are not revivalist። እኛ እኮ ራሳችንን ሚኒስትራችንን ስናስተዋወቅ ሪፎርም ያርጉ ትውልድን ሪፎርም ለማድረግ የተጠራን ብለን ነው የምናስበው። ለአሕዛብ ሳይሆን ቤተክርስቲያን ወደ ክራይስት ብቻ የሚለው ክራይስት ብቻ ጠቅላላ እንጂ በሁሉ ሳይት ስታየው ወንጌል ወደዚህ የደረሰበት ሪቫይቫል ወደዚህ ደረጃ የመጣበት ህዝብ እንደዚህ ያዳነበት እኮ ሲጀመር ከአንደኛው ክፍለ ዘመን ክርስቶስ ብቻ ነበር። ከሁለተኛው ክፍለ ዘመን እኮ ጭማሪ የመጣ ነገሩ እየተበላሸ የመጣ እስከ 15ኛው ክፍለ ዘመን የጨለማ ዘመን በነበረበት ጊዜ ማርቲን ሉተር እኮ ያወጣው ይሄ ነው። አንዳንድ አላደል ማንግባባት ነገር ቢኖርም ክርስቶስን ያማከለ ነበር ሐሳቡ እና ስትመጣ ሪቫይቫሉ ከታች ጀምረህ ማለት ነው በመንፈስ ቅዱስ እገዛ በነ ጆን ወስሌ የሆሊነስ ሙቭመንት በዛ ስትመጣ ክራይስት ግን ያማከሉ ነበሩ። አሁን በዚህ 20-30 ዓመት የታየ ግን በጣም ዳይሜንሽኑ ይቀይራሉ እስከምሰጋ ድረስ። አሁን እኮ በመድረኮቻችን ክራይስት የሚል ኢየሱስ ጌታ ነው ከመፈክር አንጻር ዲቴይልስ ክርስቶስ በአማኞች ህይወት ያደረገው እሱ በአማኞች ውስጥ ተገባ እነሱም በሱ ውስጥ ከገቡ ተሰቅሎ ሙቶ ተነስቶ የሰራው ስራ የክርስቶስ ሚስጥር የክርስቶስ መሰረት ዲቴይል የሚነገርበት ቸርች እኮ በጣም ጥቂት ነው። መግቢያው ታደርገዋለህ፣ የሱ መሆኑን ታሳውቃለህ፣ ከዛም ትሰራው ስራ ስዊድን ላይ 12 ዓመት ሆነ አሁን የናንተ አገልግሎት ሚኒስትሪ ግን ስዊድን ብቻ አይደለም ማለት በተለያየ ሀገር ሰምቻለሁ። በብዙ ሀገር ከፍተን ስለነሱ አንጻር ምን ሆነ መሰለህ እኛ ቤተክርስቲያን በየሀገሩ ለመክፈት ፕላን የለንም። ግን ምን አጋጠመን? ቬሪ ሲሪየስ ጥያቄ ነች። ለብዙዎቹ መልስ ሊሆን ይችላል። ትግርኛም ብትመጣ ያቺ ጥሩ ነው ጥያቄ ነች። እኛ ስኩል አለን። ስኩሉ 5 ዓመት ይፈጃል። 5 ክላስ አለው። ሰርቲፊኬት፣ ዲፕሎማ፣ ዲግሪ አሁን ማስተርስ 96 እና 72 ክላስ ምን ነው ማስተርስ ያስገባነው ነው። ከዛ የመጨረሻ ክላስ አለው። ሲማሩ አእምሯቸው እየተለወጠ መጣ። እንደገና ሌላኛው ኮርስ ሲማሩ ያላወቁት ነገር ያዙ። ሲቀጥሉ መጨረሻ የት ነው የምንሄደው አሉ። እኛ የምናማክራቸው ይኸው የሰሙኝ ነው። በየቤተክርስቲያናችሁ ገብታችሁ ለውጥ አምጡ። ትምህርታችን ክርስቶስ ብቻ ሲሆን የሚሰሙት በአንዳንድ ቤተክርስቲያናት ህግ ይሰማሉ፣ ወየልህ ይሰማሉ፣ ሞት ይሰማሉ፣ የመርገም አይነቶች ይሰማሉ፣ የገንዘብ ችግር ስለ ገንዘብ ብቻ ሲነገር ይሰማሉ፣ ስለ ህይወታችሁ ተብሎ ኃጢአታችሁ ሲታወስ ይሰማሉ። ተጨነቁ እነዚህ ልጆች። ይሄ ግን ክርስቶስ ብቻ የሚል ትምህርት የህይወት ለውጥ መጽሐፍ ቅዱስ 2 ቆሮንቶስ 3 ምዕራፍ 18 እንደ መስተዋት በክርስቶስ ህይወታችን ባየን ጊዜ ከክብር ወደ ክብር እንለወጣለን እኮ ነው። የለውጡ ማዕከልም ክራይስት ነው እና መሰረታችሁም 1 ቆሮንቶስ 11 ክራይስት ነው። ራሱም ወለሴ እንደሚናገረው ክራይስት ነው። ሌላ ምንም ወሬ የለም። ሌላ ከሰማችሁት ግን ሪጀክት አድርጉ ስለምንላቸው በቃ መሄድ አቃተን ሰብሰብ ይላሉና የሆነ ነገር እናርገዳሉ። የተመሰረተው ኦፊሻሊ በአንዳንድ ሀገሮች ያሳወቀን እንጂ በየትኛውም የዓለም ዙሪያ ህብረት አለን። ስለዚህ ይገናኛሉ ማለት ነው። እኛ ኦፊሻሊ ለማድረግ ብዙ ነገር ጠይቅብሃል አይደል እንጂ አለ። የትምህርት ቤትን ነገር ስታነሳ ካንተም ጋር ስንጫወት ያነሳነው ሐሳብ አለ ብታነሳው እንደግመህ እዚህ በጣም ደስ የሚለኝ ለምሳሌ እናንተ ትምህርት ቤት አላችሁ፣ እኛም የተለያዩ ኮሌጆች እዚህ አሉ። እኔም የማስተምርባቸው 1-2 ኮሌጆች አሉ። እነዚህ ተቋማት ናቸው የመጽሐፍ ቅዱስ ሰዎች ፈልገው መጥተው ለመማር የሚመጡባቸው ናቸው። ግን ስታነሳልኝ አንድ ጊዜ በጣም የተመቸኝ ነገር አለ። ቤተክርስቲያን ትምህርት ቤት ነበረች ድሮ መሰረቷ። ይሄ መንፈሳዊ እንቅስቃሴ ሌላው ነገር እንደ ተጨማሪ ነገር ነበረች የሚል ቆንጆ ሐሳብ አንስተህልኝ ነበር። አፖስትል አንሳልኝ ሲሪየስ። ይሄ ማቴዎስ 28 ከ18 እስከ 20 ያለው ቃል 3 ነገር በአንድ አፍታ ነው የተናገረው። ነምበር 1 ወንጌል ስበኳቸው፣ አስተምሯቸው፣ አጥምቋቸው። ይሄ በአንድ አፍታ ነው። እኛ የት ጋር በአንድ አፍታ ስትል አንድ አረፍተ ነገር ነው። አዎ የተለያዩ ነገሮች አይደሉም። ታንክ አማርኛ እንግዲህ ፓስተር ምንም በጣም ቆንጆ ነው። በጣም ትክክል ነው። አንድ አፍታ ስለ ሳይዛነፋል አይደል? አዎ እኛ ግን ምን አረጋግጥ ወንጌል መስበኩም ማጥመቁም ማስተማሩም አንድ ነገር ነው እንጂ ወንጌል መስበክ ሌላ፣ ማጥመቅ ሌላ፣ ማስተማር ሌላ አይደለም። ለምን ነው ክራይስት እንደዚህ ያደረገም? ያውቀዋል እሱ በፕሮግራሙ ያደረገው ሆም ብሎ። ምክንያቱም ቤተክርስቲያን ዳዳካሎስ ነች። ዳዳካሎስ የግሪክ ቃል ማለት ሰፊ ትምህርት ቤት ማለት ነው። ቤተክርስቲያን የፈውስ ማዕከል አይደለችም።
የትንቢት ሰንተር አይደለችም። የመገለጫ ቤተክርስቲያን የጠንቋይ ቤት አይደለችም። የሚታይልህ ወይ ደግሞ ነገር እንዲነገር የምትመጣበት ቦታ አይደለም። ቤተክርስቲያን እንድትማርበት ትምህርት ለመማር የምትመጣበት ቦታ ነው። አስተምሮው ደግሞ ኤፌሶን 4:20 አርእስቱ ክራይስት ይባላል። ኢየሱስ ክርስቶስ እንደዚህ ያርጋችሁት አልተማራችሁትም ነው ያላቸው። እንዲህ ያጋጥማል። ለምን ውድቀታችን የበዛ ለምን ሰነፍን ለምን ደከምን ስትል ኬሚስትሪ ቴስት እያለ ባዮሎጂ አጥንተህ ከመጣ መውደቅ ነው። ፊዚክስ ቴስት እያለ ማትስ አጥንተህ ከመጣ መውደቅ ነው። ባዮሎጂ ቴስት እያለ ጂኦግራፊ አጥንተህ ከመጣ መውደቅ ነው። አርእስቱ የተነገረን እኛ ክራይስት በደንብ ተንትነን እንድናስተምራቸው ኤፌሶን 4:20 የምናስተምራቸው መርገም፣ የሰው ህይወት፣ ኃጢአት ተጠንቀቁ እንደዚህ ከበዛ ስለዚህ በፈተና ጊዜ ይወድቃሉ። የግድ ነው የሚወድቁት። ምክንያቱም አርእስቱ አልተማሩትም። ክርስቶስ ቢማሩት ግን ይህ የምንለው ነገር በሙሉ ያነሳል። እና ክራይስት ማለት ነው መጽሐፍ ሲናገር ሐዋርያ ጳውሎስ አስበው እስቲ ጀስት አንድ ላስቅ ፓስተር ሐዋርያ ጳውሎስ ሌሊቱን በሙሉ አስተማራል። ሐዋርያ ሥራ 20 አንድ ሰው ኢንፋክት ለነገሩ ልጁ ሰዓት ይታወቅበታል። እዛ መስኮት ላይ ቁጭ ማለት ቦታ አጥቶ አይደለም። አንዳንድ ሰው ይታወቀዋል አይደል? ኋላ ቁጭ ይላል። ኋላ ቁጭ ይታወቀው። አንዳንድ ሱስ አለበት። አንዳንድ ሰው ጸርነች ብቻ ቶይለት ልትሆን ይችላል። አንዳንድ ደግሞ ሰው ሌባ ሆኖ መጣው አለ። አሸሮች እዚህ ጋር የሚሳሳት ይገፉታል ወደፊት። ሬድ ቦታ አለ ምናምን ይሉታል። እሱ ግን ያውቀዋል። ወደ ኋላ ነው የሚፈልገው። ያውቀዋል ፈጥኖ እንዲወጣም ነው። ይዘው መስኮት ላይ ነው የተቀመጠው። ሪዝን አለው። ኦል ኦፍ ዘ ሳደን ስብከቱም አልቀጠለውም። ጳውሎስ ሰብኮም ብዙም አያውቅም እኮ አስተምሮ ነው የሚያውቀው። ረጅም ሰዓታት ለነገታው ይሄድ ስለነበር ወደቀ ከሶስተኛው መስኮት። ቷ ብሎ ቸር ይሰማ ድምጽ ብቻ ነው ይሰሙ። ማን ነው ሲባል ሳሙን ጠፍተዋል። ያው ዓላማውም አልነበረም። እንቅልፍ ወስዶታል። በዛ ወድቋል። ያቺ ግን አስምርላት ሂዶ ታች ወርዶ አለ ከሞት አስነሳው። እንግዲህ ምን ይባል ነበር? ስንት አይነት መዝሙር ሽሸባ ተደርጎ ምን እንዳለ ታውቃለህ? አምጥቶ ቁጭ አድርገውና አለ ትምህርቱን ቀጠለ። ትልቅ ነገር አልነበረም። አሁን ለጳውሎስ ከሞት ከማስነሳት ይልቅ የምናገረውን ትምህርት ነው ዋናው ለዋጭ ትምህርት ነው። ሌሊት በሙሉ አስተምሮ ሄደ። 3 ዓመት ተኩል ለተን ቀን ማለት ዴይ ኤንድ ናይት ያለ መቋረጥ ሙሉ የእግዚአብሔር ሐሳብ ነገርኳችሁ ማለት በጣም ከባድ ነው። እና ፎካሱ ክርስቶስ ወደ ዳዳካሎስ ያሉ ክርስቶስ ኢየሱስ እዛው ስበካቸው ካለ በኋላ ቀጥታ ወንጌል ከሰበካቸው በኋላ አለ አገልጋዮች አይደለም መሆን ያለባቸው፣ የቸርች ተመላላሾች አይደለም መሆን ያለባቸው፣ ቀጥታ ወደ ትምህርት ያስገባቸዋል። ስለኔ ያስተምሯቸዋል። ችግራችን እኛ ወድ መዝሙር የለንም እኮ አማኝ ነው ያለን። ያልተማረው ነው ራእይ አለኝ ይላል፣ ተጠርቻለሁ ይላል፣ ሐዋርያ ነኝ ይላል፣ ነቢይ ነኝ ይላል። የተዝረከረከ ጉዞ። ሁለት ነገር ግን እዚህ ጋር ማወቅ ያለብን ህዝቡ ብቻ ሳይሆን አስተማሪዎች አሉን ወይ? በደም ያስተምሩ ስለ ክርስቶስ አሉን ወይ? ስለዚህ ቤተክርስቲያን ማሰብ ያለባት ይሄ ነው። ቬሪ ሲሪየስ ትምህርት ቤት ነች። ፈውስስ ዴሊቨራንስ ራይስ ይከተላል። እስኮ ቃሉ የሚከተል ነገር ነው። ማርቆስ 13 ቃሉ ጉልበት አለው ፈውስ ለማድረግ፣ ቃሉ ጉልበት አለው ራእይ ትንቢት ለማምጣት፣ ቃሉ ጉልበት አለው መንፈስ ነው። ትምህርት ከገባቸው ግን የትም ቦታ አይነቃነቁም። ለዚህ ነው በቸርች ነፃ ይወጣሉ። ሰይጣን ውጪ ይጠብቃቸዋል፣ ያስጨንቃቸዋል፣ በበሽታ ይመታቸዋል፣ ግራ ይጋባሉ። ሳምንት ሙሉ እንደምንም ደሞ ራሳቸውን ችለው በሳምንት ደግሞ ይመጣሉ። የሆነ ፔንኪለር አግኝተው ተባርከሻል ደግሞ ይሄዳሉ። ውጪ ይጠብቃቸዋል። ጉልበት ያላቸው ትምህርት ማስተማር ግን ዕውቀት መከማቸት ብቻ ሳይሆን ለማንኛውም ጊዜ የሚዋጉበት የጦር ዕቃ መያዝ ነው። ምን ወደዛ ይሳበን ይመስላል? ለምሳሌ አሁን ቤተክርስቲያን ስትመለከታት አሁን አንተ ከምትላት ከትምህርት ቤቷ ከዛ ርቃ ወደ ሌላ መስመር ላይ ያለች ትመስላለች። እና ለምሳሌ አስተማሪዎችን ብትል አሁን ሚዲያ የሚሸፍናቸው ብቻ ሳይሆኑ ከሚዲያ ጀርባ አሉ ብትል ቁጥራቸው ያን ያህል ይመስለኛል ብዙ ናቸው ለማለት የምንቸገር ይመስለኛልና ምን ወደዛ ይሳበን ይመስላል ቤተክርስቲያን? መጽሐፍ ቅዱስ እኮ ሆሴዕ 6:4 እና ሕዝቤን ካለማወቅ የተነሳ እየጠፋ ነው የሚለው። ጠፋ የሚለው ቃል የለም፣ እየጠፋ ነው የሚለው። ይሄ ሲሪየስ ቃል ነች። ፕሬዘንት ኮንቲኒየስ ቴንስ ነው። ይህ ማለት እግዚአብሔር ሕዝብ አለበት፣ ያለፈ ዘመንም አሁንም ይመጣው። በሶስት ዘመን ሕዝብ ከጠፋ ሰይጣን ያጠፋው፣ ኃጢአትም ያጠፋው። ሕዝብ የሚያጠፋው ያለማወቅ ነው። በተለይ ኢሳይያስ 5:13 ሕዝቤ ካለማወቅ የተነሳ ተማረከ እኮ ነው የሚለው፣ ተመታ ደግሞ ይላል። ካለማወቅ የተነሳ ነው። ባይዘው ደስ የሚለው በዴሊቨራንስ በፈውስ በትንቢት ያገለግል ነበር። እኔ አሁንም ያገለግልኩት በቪዲዮ አለ ኦፊሻሊ በሶስት። ስለዚህ ይሄ ስል መቼም አንድ አጠግንላልና አስተማሪዎች ከዝም ብሎ እግዚአብሔር ኃይሉም ያገለግሉ የሚል ነገር አለ አይደለም። ስሜት ሊሆን ስለሚችል ነው። ስለዚህ በጣም መጠንቀቅ አለብን። ካለማወቅ የተነሳ ነው። ማን ተማሪዎቻችን አብዛኛው ጊዜ የሚናገሩን ይኸው እየሰሙት ነው። የት ነበርኩ አላቅም ነበር።
ስለዚህ ካለማወቅ የትምህርት ጉልበት ካለማወቅ ይቅሙስ እስኪማሩ መጀመሪያ ራስ ስሜት ግን አንድ አገልጋይ በፈውስ በደሊቨራንስ የሚያገለግል እኛ ጋር ተማረና ከብዙ ጊዜ ምን እንዳለኝ ታውቃለህ? ዲኖ አፖስትል አለኝ እያገለገልኩ እደክም ነበር አለ። ህዝብ በእኔ ይጽናናል አለ። የእግዚአብሔር ሰው እኔ ግን እጨነቅም ነበር አለ። ስለዚህ ይሄ ነውና በጣም ካለማወቅ የትምህርት ጉልበት ካለማወቅ የተነሳ ነው። ያልቀመስከው ነገር ግን አትጓጓው። በኃይል እንደምታገለግል አውቃለሁ እኔ። በተለይ በስዊድን አካባቢ ያሉ ሰዎች በደንብ ያውቃሉ። በነፃ ማውጣት በትንቢት በሁሉም ነገር አለ። በማስተማሩም ጎን ለጎን በደንብ እንግዲህ ትምህርት ቤቱም አለ። አሁን ለምሳሌ ሁለት አይነት ሰዎች ይከራከራሉ። ይህንን እመለከታለሁ። አንዳንዶቹ አስተማሪዎች ናቸው። ስለዚህ ለምሳሌ ወይ መንፈሳዊ ብስለትን ወይም ደግሞ እውነተኛ የክርስትናን መልክ በትምህርት ብቻ ሊገልጡት ይፈልጋሉና እንደዚህ ሁኑ የሚል ሐሳብ ይነሳል። በሌላ መልኩ በኃይል አገልግሎት ውስጥ ያሉ ደግሞ ሰዎች አሉ። በነፃ ማውጣት በዴሊቨራንስ በተለያየ ያንን የእግዚአብሔርን ኃይል የሚገልጡ ማለት ነውና አይ ትምህርትና እሱኛው ብቻ ሳይሆን ይሄኛው መግለጥ ነው የሚል ነገር ይናገራሉና ሪሊ መንፈሳዊ ብስለት የምትለው ወይም ይሄ እግዚአብሔራዊ ሕይወት በዚህኛው ነው ወይስ በዚህኛው ነው ወይስ ሌላ መሀል ላይ አለው? ትምህርት ብቻ የሚሉ ሰዎች አሉ። እንግዲህ እነዚህ ሰዎች ብዙ ማለት አንችልም፣ ግን ከመጽሐፍ ታጥንተው ሊሆን ይችላሉ። ለምሳሌ አሜሪካን ሀገር ቴዎሎጂካል አይዲዮሎጂ የሚያስተምሩ ያው ሲጨርሱልህ በእረፍት ጊዜ እዛው ሲጋራ የሚጠጡ አሉ። ምን ችግር አለበት ይላል። ተምረው ያስተምራሉ። ትምህርት ብቻ የሚሉ ኃይሉን የማይገልጡ ሰዎች ኮሽን ማርክ ያስቀመጥን መሄድ አለብን። የትኛውም ተናጋሪ ይሁን የትኛውም አክት ያደርግ የት አለ እግዚአብሔር ኃይል መግለጥ ካልቻለ የሚያስተምረው ስለምን ነው? አሁን በኃይል የሚያገለግሉ የመፍረድ አቅሙ ተሰሚነቱ ይታጣል። አየህ አንድ አጋንንት እኮ ያላስወጣ ምናምን ልኮ ለዚህ ነው የመቱት ነው አይደል? it makes sense ስለዚህ የተመከርከው ነው መናገር ያለበት። ለዚህ እኮ ነው እኔ ስናገር ተሰሚነቱ ሊትል ቢት ዋጋ አለው የምልህ። የትም ቦታ ሊመጥብኝ አይችልም እሱ ባደረገው አደራረግ ማለት ነው። ለበዛው ስለዚህ አጋንንትን ሊያስተምር ይችላል ማለት ነው። ምንም አጋንንት ያለበትን ስለማቅ ነው መጽሐፍ አጥንተህ ሊተራል ቴዎሎጂ ገብተህ ማስተማር ትችላለህ። ህዝቡ ዋው ማሰኝ ትላለህ። ምንም የለማ ምንም ጥብ የሚል ነገር የለም። እዚህ ጋር ኮሽማር ካለ ሌላው በሰይጣን ኃይልም ማገልገል ይችላል። ዴሊቨራንስ አዋትኮል ፈውስ ትንቢት በተለይ ሶስት አይን የሚሉት የምዕራብ አፍሪካ የተነሳ ሰርድ አይን ክላስ ካየኸው እኮ አሁን በተለይ በጣም በኢትዮጵያውያን ስፔሻሊ ኤርትራን በጣም ገብተዋል። ሰርድ አይን ክላስ አይን ይከፍቱልሃል። ግን ምልክቱ በዚህ አጋጣሚ ሰርድ አይን ክላስ የተማሩ ምልክቱ ክፉ ነገር ብቻ ነው የምታየው። እንደሱን አስተምሮቱ ይከፍቱልሃል። አዎ በዚህ ምዕራብ አፍሪካ አሁን ሰርድ አይን ክላስ መጥተዋል። ልክ እንደ ትንቢታዊ እንደምንለው አይነት ፕሮፌሲ እኮ ነው ትማራለህ። ጋና በተለይ ጠንቋይ አለ። የታወቀ ጠንቋይ ይሄድበታል። ሰርድ አይን ይከፍቱልሃል። አሁን ግን እዛ ላይ ምልክት ማወቅ አለባቸው። እንደሱ የተነሱ ሰዎች አሉና የሚያዩት ራእይ ክፉ ብቻ ነው። የት ቦታ እንደረከስክ ዝሙት እንደፈጸምክ ማን እንደገደል በሙሉ ያመጣባል። ሌላ ሊያመጣ አይችልም። ሰርድ አይን ክላስ ነው። የክፋት መናፍስት አሰራር ነው። አሁን ትንቢት በብዙ ነገር ሊመጣ ይችላል ማለት ነው። ኢምፓርት ተደርገ ሳሙን በጥንቆላ ዓለም ሊመጣ ይችላል። ስለዚህ ሁለቱ በጣም ስጋት አለባቸው ማለት ነው። ታዲያ ምን ማድረግ ይገባናል? እዚህ እኮ ነው ያልኩ ሐዋርያቶች እንዴት ነበሩ ብለን እንመጣለን። እዛ ጋር ነው የምንመጣው። ክርስቶስም እንዴት ነበር ብለን እንመጣለን። ጳውሎስም እንዴት ነበረው? በሶስት መካከል ክርስቶስ ይሰበካል። መለያው ይሄ ነው። ብቻው ኃይል ደግሞ ተከትሎ እግዚአብሔር ኃይል ይደረጋል። አበቃ። ይሄ ነው እውነቱ። ማስተማሩ አለ፣ አብሮ ኃይል መግለጡ አለ። ትክክለኛው ይሄ ሚዛናዊው እዚህ ነው። በዓለም እንደዚህ የሚታጠው እንደዚህ አይነት የሚያገለግሉ በጣም ጥቂቶች ናቸው። ስዊድን በተለይ በነበረው አገልግሎት ላይ የነበረው መነቃቃት ብታነሳልኝ ደስ ይለኛል። ለምሳሌ በኋላ መጣበታለሁ ብርሃን ቲቪ ላይ ቲቪውም ላይ በደንብ እንከታተል ስለነበረ በጣም የተለየ መነቃቃት ነበር አይደል የነበረው ስዊድን ላይ። ይገርምሃል ብዙ አደጋ ደረሰብን ከዛ በኋላ እንጂ እንትኑ ከኢትዮጵያ ነቢያቶች ሲመጡ ሁሉ አነሳዋለሁ። ኤኒዌይ ስዊድን ሲነሳ እኔ ስመጣ ብቻዬን የመጣሁትና ባለቤቴ ኢጅፕት ነበር ከልጇ ጋር እና አንድ አመት ፈጀብኝ እሷን ለማምጣት። 18 አመት አድርጌያለሁ ከገባሁ ስዊድን። በ2008 ነው የገባሁት። ከነጮች ጋር ማገልገል ጀመርኩ እና ነጮች በረሃ ነው። ነጮች ጋር አገለግላለሁ። ነጮች ከተቀበሉ እንግዲህ ጊዜ ይፈጃል እንዲቀበሉ። ከተቀበሉ ግን ያምናል። 6 አመት ከነሱ ጋር አገለገልኩ። ከዛ ጌታ ተናገረኝ። ስቶክሆልም የሚባል ምድር አልወደውም። ማልወደው ምክንያት ደግሞ የገዛ በራሳቸው አሁን ብናገር ራሱ ያዩኛል። ስቶክሆልም ያለ የቤተ ክርስቲያኖች ውጊያ በዛ ዘመን የነበረ
ማይለር በመንግስት ደረጃ የታወቀ በህዝብ የታወቀ ከባድ ውጊያ እርስ በራሳቸው የነበረው በተለይ በዛው ዘመን በአንድ ቤተክርስቲያን አንድ ሰው ተገድለዋል። እንሰማለን እኛ ውጭ ሆነን ማለት ነው። እና ስቶክሆልም ጥለዋለሁ። መግባትም አልፈልግም ነበር። ግን 5 ጊዜ ተጋብዤ አገልግያለሁ ቤተክርስቲያናትና ጌታ ወደ ውስጥ ህዝብን ታገለግላለህ፣ መሰረት እዛ ይሆናል፣ ለብዙዎች ለበረከት ትሆናለህ። ክርስቶስን እንደገና ሪኢንትሮዲዩስ ወልጄን ተሰብከዋለሁ። መሄዳል በድንገት ነው ባለቤት የነገርኳት። በጣም ደስ የምትል ባለቤት ነው ያለችኝና ለጌታ ነገር በጣም እንትን ምትል። በዚህ አጋጣሚ የሚገርም ነገር በዛኔ አንድ ሰው ብቻ ያውቃል። አሁን እኛ ቤተክርስቲያናችን ፓስተር በረከት የሚባል እሱም ድንገት ሆነበት እና እየመጣሁ ነው ያልኩት። ደህና ነኝ ከሰማሁ ደህና ነኝ ችግር የለብኝም። ተነሳን ሄደን ምንም ቤት የለ ምንም ሆነ። እዛ ነው የጀመርነው። ስንጀምር እንትን ቸርሹ 2 ሰዎች እሱ አሁን የቤተክርስቲያናችን ሌላ ፓስተር አለች ፓስተር ማሙቅ ብትባል 2 ብቻ ነበሩ። ጀመርን። አሁን እንደነገርኩህ ግን በፊቱ እንዳነሳሁልህ በ2 ነው የጀመርኩት። በትምህርትም በዴሊቨረንስ በ2 ሳይድ ነው የጀመርኩት። ማስተማር ጀመርኩ። ስለ በኋላ ያጻፍኳት ልሳን ስለ ልሳን መናፍስት ማውጣት ጀመርን። ፖውስ ተጀመረ፣ ትንቢት ተጀመረ። ከየትኛው ቦታ እንግዲህ ሰው መፍለስ ጀመረ። እንዲያው አሁን የወጣ ዩቲዩብ ዴሊቨራንስ ፈውሱ ትንቢት አሁን የወጣ አለ አይደል? ያልወጣ ማአት ጉድ ነው ያለዛ። እንደ እባብ የሚንቀሳቀሱ ሊገድሉኝ የሞከሩ ምናምን ማአት ነገር ነው እዛ። አንድ ጊዜ ካጋጠመን ፖሊስን የሚያውቀው ማለት ነው። እዛ በኃይል በምናገለግልበት ጊዜ ከባድ የመናፍስት እንቅስቃሴ ስለነበር እኔም ስት ፎከስ መሆን ነበረብኝና ቸርች ነው ያደርኩት። ቸርች የተኛ ነበር ለ2 ዓመት። ከሚገርምህ ነገር ቤታችን ከዛ ሩቅ ነው። 2 ልጆች ያሉ ባለቤት ያለኝ አማራጭ ግን አልነበረብኝም። በሶፋ ገዝተን እዛው ቀን ጠቀምበታል እንደ ኦፊስ፣ ሌሊት እዛ አድራለሁ። አንድ ጊዜ ሌሊት የሚዲያ ሰው እዛ ተኝቶ እያለ እሱን አልፎ መጥተው 2 ሌቦች ገብተዋል። በእጃቸው ከመኖሪያ ቤታቸው እስከ ቸርች የሚያደርሳቸው እንቅስቃሴ የሚያመላክትና ጩቤ ነገር ይዘዋል። ገፍትረው እንትኑ ሲከፍቱት እንትን ፊኒስተር ይመስላል። እሱን ገፍትረው ገብተው ወደ እኔ ኦፊስ እስከመድረስ የለውም ተኝቻለሁ። ሌሊት ነው 2 o'clock ናይት ገቡ። ሲያንኳኩኝ በድንገት ተነሳው። ማነ ሲል ብቻ ደንግጦ ነው የተባረኩ። ቋንቋቸው ሰማለው አረብ ሆኖ እንትን ስዊድን ማለት ድብልቅ አለበት። እዛው ንብረታቸው ጥለው አመለጡና ምሳሌ በጣም ደነገጥኩ። ማድረግ የነበረብኝ ፖሊስ መጥራት ነው። ፖሊስን መጣ፣ መዘገበው። ምን ነው ስራችሁ እንዴት ነው ብሎ እስካሁን ፖሊስ ሪዛልት አልነገሩንም። ከሚገርመኝ ነገር እና ምን ልፈልጌ ነው ኃይለኛ እንቅስቃሴ ነበር። ከጀርመን ከስዊዘርላንድ ከአሜሪካ ሳይቀር በዛ ይሞት ነው። እንዲያው እንትናቸው ይዘው እንዲሞጡ እናደርግ ነበር። ሰንደቅ ዓላማቸው ብዙ ሰው ይሰለፍ ነበር እዛኔ ማለት ነው። በዛኔ ነው ቸርች መሰራረቱ። ትምህርት ስላለቀቀን እዛኔ የጀመረው ትምህርቱን ወደ ባይብል ስኩል ያቀናው ወደ ቴዎሎጂካል አይዲዮሎጂ እንደገና ስኩል ሳርገው እኔ ፈጥኜ ወደ ትምህርት ቤት መግባት ነበረብኝ። ባይብል ስኩል ገባው፣ ተማርኩ፣ ተመረቅኩ። ያስመረቁኝ የባይብል ስኩል ደግሞ የትምህርት ቤት መክፋት ይችላል ብለው ወረቀት ሰጡኝ። በስዊድን መንግስት አሳወቅኩ። ሌጋል ሆነ ታተምበት ጀመርኩ። ለምሳሌ ብርሃን ቲቪን እናንሳ። በትግርኛ በደንብ በጣም ብዙዎችን መድረስ ይቻለ እና ባልተለመደ መልኩ ደግሞ አሁን ኢትዮጵያ ውስጥ የሚያገለግሉ አገልጋዮች ቴሌቪዥን ይከፍታሉ። ግን እዚሁ ስላሉ ብዙ ኔትወርካቸውም ሰፊ ነው። ግን ከኢትዮጵያ ውጪ ሆነው ጥቂት ሰዎች ብቻ ናቸው ቴሌቪዥን በመክፈት እንቅስቃሴ ውስጥ እና በተለይ ደግሞ ያንተ ለየት የሚለው በትግርኛም ስለሆነ ለኤርትራም ለብሰ ኢትዮጵያም ላለው በትግርኛ ተናጋሪው ትልቅ በር የከፈተ ይመስለኛልና ምን ያህል ኢምፓክት ነበረው? የብርሃን ቲቪ በጣም ከባድ ኢምፓክት ነው። ሲጀመር እኛ ደም ይጀምር ሆም ብለን ብርሃን ቲቪ እንከፍታለን ብለን ሳይሆን ጌታ ተናግሮን ነበር። አንድ ጊዜ ያቺን ያዝናት ፓስተር በረከት እኔ ብቻ ነው የምናውቀውና እስኪንመዝግበው አልኩት። በቴሌቪዥን እንደምናገለግል ማለት ነው 24 ሰዓት ቴሌቪዥን እንደምንከፍት እንግዲህ አቅሙም ስለሌለ ዛኔ ጌታ ስናገርሃለ አንዳንድ ጊዜ በማመን ባለማመን ተሆነ ግን ጽፈዋለህ። ግን በድንገት ከሳዑዲያ የምትኖር አንድ እህት ምናልባት ሰማን ካለች እሷ ምን ተነሳለች፣ ፌስቡክ ሳስተምር ዩቲዩብና ፌስቡክ አንድ መጠየቅ ፈልጌ ነበር። ይህ ትምህርት አገራችን ለምን አይገባ ማለች፣ ገንዘብ ለምን አናዋጣ ማለች። እንግዲህ በአንዳንድ ቦታ እንደሚደረገው ከኋላ እናነሳለን ባለሀብቶች ሲረዱ ለቴሌቪዥን ብለው ለሀገራቸው ይመች ነበር። ግን አልሆነም። እሺ $50 አዋጣለሁ ምናምን አለች። እያዋጡ ገንዘብ ሰበሰቡ። ለህዝባችን ለምን አንሆንም አሉ። በዛን ሲጀመር ግን ከጫፍ
እስከ ጫፍ የኤርትራን ምድር አሁን እንግዲህ ብርሃን ቲቪ የማይሰማ የለም። ተጥለቀለቀ። አብዛኞቹ ፎካስ ያደረጉት ትምህርት ናቱ። አብዛኞቹ ደግሞ ሲነገራቸው የቆየ ምስክርነት ስንሰማ ሌላ እሱ ብቻ አይደለም፣ ከጫፍ እስከ ጫፍ ደግሞ ትግራይ አንድ አይነት ቋንቋ አይደለም የምናገረው። በቃ ለካዛ ሳስበው ትግራይና ኤርትራ በእንትን ስናወጣው ከዛ ከ10 ሚሊዮን በላይ ትግርኛ ተናጋሪዎች አሉ ለካ በብዛት። ከዛ ግን የትግራይ ተናጋሪዎች ምን አሉ? አማርኛ ብቻ ምንሰማም አለን ትግራይ ሆነን ከዛ ወጥተን እንትን ተዳረ አማርኛ ሚኖር ማለት አማርኛ ሚኖር የሚል እዚህ ሲመጣ ደግሞ እንግዲህ ኢትዮጵያን ጓደኞች ናቸው አብዛኞቹ። ራፖስ ምን ያደረክነ ጥቂት ህዝብ ነው ይሄ አማርኛ እንዴት ነው ትናገራለህ? እሱም እያሰብክበት አለ ጊዜ ኢኮኖሚ ሆነ ሄደን አቆመ። አሁን እሱን ለመጀመር ነው ዋና መጣታችን እዚህ እንደገናም ለመጀመር። ወደ ሰሜን አካባቢ ያለው የወንጌል እንቅስቃሴ ትልቅ እገዛ የሚያስፈልገውና ብዙ ኃይል በደም ጸሎት ብቻ ሳይሆን ብዙ ኃይል የሚያስፈልገው ይመስለኛልና የብዙ ነገሮቻችን ምክንያትም የመልካሙም የክፉም ወደዛ አካባቢ ያለ ይመስለኛልና በደንብ ወንጌል ኃይል መሰበር አለበት ብዬ አምናለሁና ለዛ ትልቁ እድል አንዱ ብርሃን ቲቪ ነው። ለምሳሌ ላንሳለህ፣ በኤርትራ አሁን ያለውን የወንጌል ተግዳሮት አውቃለሁ። ደርግ ኢትዮጵያ በነበረ ጊዜ ቤተክርስቲያናት ዝግ የነበሩበት ጊዜ ነበርና ልክ ቤተክርስቲያናት ሲከፈቱ የመንግስት ለውጥ ሲደረግ በጣም በርካታ አማኞች ናቸው የተሰባሰቡት ሳይታወቅ። እና ምናልባት ላንሳለህ የሆነ ቀን ኤርትራ ቢከፈት ልክ እንደዛ የሚሆን ይመስልሃል? አሁን በተለያየ ዓለም ያለው አለ፣ በብርሃን ቲቪ የሚከታተለው አለ፣ በአማርኛ የሚከታተለው አለ እና እንዲህ ተሰብስቦ የሆነ ቀን የሚሆን ይመስልሃል? ጊዜ ረዥም አይደለም። ለምን መሰለህ? ቸርች ኤርትራ ከመዝጋቱ በፊት የነበረ ምእመናንና አሁን ያለው ካሉ የሰማይና ምድር ልዩነት ነው። ቁጥሩ ራሱ ከመጠን በላይ ኮነ ይበዛና አሁን just አንዴ ሲከፈት መያዣ ያለው። አሁን ችግር ውስጥ ግን እንዳንገባ ፈራለሁ። ለምን መሰለህ? መሰረታችን ምን ሊሆን ነው? ትልቁ ኮንፈረንስ ማድረግ ክርስቶስ ማድረግ which is good። ሰው መሰረቱ ምን ሊሆን ነው? ምን ላይ ሊተከል ነው? ሁለተኛ ዮሐንስ 2:9 ያለች አይደል? ኖስቲክ ኤንድ ኖስቲዝም የሚል ትምህርት ተነስቶ ነበር ከኒቀላውያን ትምህርት ጋር የተያያዘ እና ሁለተኛ ዮሐንስ 2:9 አንድ ሰው ወደ ቤታችሁ ሲመጣ ወደ አገልግሎታችሁ ሲመጣ አንኳኩቶ ሲገባ ወልካም ካላችሁት የክርስቶስ እና የክርስቶስ ትምህርት ግን ካልያዘ አትቀበሉት ካለ በኋላ ይህን አገልጋይ የተቀበለ ከአገልግሎቱ ሳይሆን ከክፉ ስራው ተባብረዋል ነው የሚለው። እና ክርስቶስን እኔ አሁን በጣም ቅናቴ ኤርትራ ቸርች መክፈቱ ህዝብ መሰብሰቡ በአንድ ሆኖ ማምለኩ አይደለም። መሰረቱ ምን ሊሆን ነው? ብርሃን ቲቪ ለዚህ ብዙ ሰርተዋል። ትላንት ድምጽ ሰማ ነበር እና በቮይስ ሜሴጅ የተላከልኝና ምን የሚል ነው? ምን ነው ህዝቡ ተጨነቀ፣ ብርሃን ቲቪ ለምን ቆመ? ናቱ አንድ ፎከስ ምናር ክራይስት ብቻ ሌላ ያልተጨመረበት መልእክት ነገር አይችልም። ባይዘወይ ኦርቶዶክስም በለው ካቶሊኩም በለው ሌላም ቤተ እምነት ነው። ለምን መሰለ? ክራይስት አምናለሁ። እሱ እኮ ነው ክርስቶስ የጴንጤ ስላደረግነው ማርያም የካቶሊክ ስላደረግናት ከዮሴፍ ጋር አየህ የሆነ ስለሆነ ወደ ኦርቶዶክስ ስላመጣው ነው። እነዚህ ሰማዕት ነው ወደ ኦርቶዶክስ ብለን እኛ ነው የከፋፈል ነው። ክርስቶስ የሁሉ ነው። ጸጋ መሆኑ የምታውቀው ደግሞ ሁሉ ጆሮ ሊሰማው ይችላል ወይ ነው ትምህርታችን። እሱ ነው። ማንኛውም ሰው ሊሰማ ይችላል። ክራይስት ነው። ስለዚህ ሁሉ ሰው ስለነበር አሕዛብ ሳይቆሩ ስልክ ወደኛ እምነት ያልመጡ ይጠይቃሉ አለ ምን ነው ጠፋች እሷ እና እንጀምራታለን እንላቸው ነበርና ቬሪ ሲሪየስ ይሆናል። ግን መሰረቱ እኔ 3000-4000 ምእመን ካለው ትልቁ ቸርችና የተለያየ ትምህርት በተለያየ አገልግሎቶች ከሚማረው ይልቅ 70 ምእመን ያሉት ክርስቶስ ብቻ የሚማር ቸርች ኃይለኛ ነው። ይሄ ዓለም ይደርሳል። ኢየሱስም 120 ኮን የተወላች ይቻላል። ትምህርታቸው ሐዋርያ ሥራ 5:28 እኮ አናወጧት እኮ ነው የሚል በተማሩት ትምህርት እኮ ነው የሚል። ይሄ ግን ያንተም አይደለም የሌላም አይደለም። እንዲያውም ያዳረከው ነው ለሌላ ከቸርች ሲወጣ እኮ ይመታል። ስለዚህ መሰረቱ መዝሙር 11 አለች መሰረት ከፈረሰ ላላ ይናዳል እኮ ነው የሚል። ወደ ኤርትራ ከተጓዝን አንዳንድ ታሪኮችን እናንሳና እንመለሳለን። በተለይ ካንተ አገልግሎቶች ጋር ከምንጫወታቸው ለምሳሌ አንተ ወደ ጌታ የመጣኸው በኢትዮጵያ 85 የምንለው አካባቢ ይሄ በ92 በፈረንጆቹ አካባቢ 1992 አይደል? እስቲ እሱን ታሪክ አጫውተኝ። 1991 የኤርትራና ኢትዮጵያ ነገር ካበቃ በኋላ ከተለያዩ ምስልስ እንትኑ ከመጣ በኋላ 92 በዛን እኔ አንድ ነገር ላጫውት በጣም እንትን ነበርኩ። ወጣቶች አሉ፣ ወጣቶች ግሩፕ አሉ። እኔ ቫይብ ሰው ነበርኩ። እንትን በጣም ጣላለሁ፣ አዲስ ነገር ለማምጣት ጥራለሁ።
የሆነ ትዝ ይለኛል ኢያሱና አክሊሉ የሚባሉ የአካባቢያችን ሰዎች ነው። ከኛ ትንሽ እድሜ ተለቅ ይላሉ። ከታላቅ ወንድሜ ያለው ስዊድን ከኔ ጋር አለ። የሱ ኩያ ናቸው። ግን ይወዱኛል። ሳይዩኝ አንድ ጊዜ መንገድ አገኙ። ምን ይመስላል አንተ እኮ ጌታ ኢየሱስ ይወዳል ምናምን ደስ አለኝ። ግን ፍርሃቱ ምንድነው? ኦርቶዶክስ ኪዳነ ምህረት አካባቢ ነው ያለነውና እዛኔ ደግሞ ይወራ ነበር። የወጣቶች ተጀምረዋል። እዚህ መንፈሳዊ አባቴ እኔ ወደ ጌታ ሄደዋል። ተስፋ ጋብር ይባላል። ካሌብ ይሉታል። እና እሱ መጥቶ ነው እንትን ሪቫይቫል ያነሳዛ አካባቢና ወደዛም ይሄዱ እኮ አሉ። ምን ነው ድመት አንድ ድመት አሉ የሆነ ካሪመላ አስበሏትና እዛ ነው የምትመላለሰው። እንዲያውም እንትን አዲክት ሆና ከዛ አጥቃርማ እናቶች ሰብስቡን ሲጠጥኑስ ነው የሚያው እንሰማለን። እና ወዲያው ሲነግሩኝ በልቤ የመጣ እሱ ነውና ታዲያ አልኳቸው እዚህ ጋር አልሄድም አልኳቸው። ሌላ ቦታ ስላቸው ጊዮርጊስ ቤተክርስቲያን የሚባለው ትራቮላ አካባቢ ያለ ወደ ስላኩኝ። የሚገርምሃል አንድ ሴት ወጣ እስካሁን ነው ማረሳት። ጌታ ኢየሱስ በመስቀል የዋለልን ነገር ተናግራ አሁን ክርስቶስን ቀበለዋለሁ የምትሉ ስትል ከኋላ ነበርኩና እንዴት ወደፊት እንደወጣሁ እንዴት እንዳለቀስኩ እንዴት እጄ እንዳነሳው እስካሁን አይገባኝም። ተለወጥኩ ልቤ ተቀየረ። በቃ እዛን የገባኝ ነገር ቦልድ ሆንኩ። ወደ ነበርንበት ቦታ ተመልሼ እዛን ቀን ነው ወንጌል ሰበኩኝ። እንግዲህ ጀመርኩ ምን ነክቶ እስከሚባል ድረስ በዛው ከአንድ ዓመት በኋላ አገልግሎት ኦፊሻል ጀመርኩት ማለት ነው። በኤርትራ ታሪክ ቤተክርስቲያናት እስካሁን የማውቀው ድረስ በእድሜ ማለት ትንሽ ወንጌላው ነው ነበርኩ። በእድሜ እስከማውቀው ድረስ ጓደኛ ያለ በአንድ ዓመት ይበልጠኛል። እኛ ቲኔጀር ሆነን ነው የጀመርነው ማለት ነው። ከዛ ወጣቶች ሆነን ኪዳነ ምህረት አገልግሎት ጀመርን። ስናገለግል ቆይተን እኔ አዲስ ነገር እፈልጋለሁ። ሲጀመርም አዲስ ነገር እፈልጋለሁ። አሁንም አዲስ ነገር እፈልጋለሁ። ያሁኑ አዲስ የሚለየው ከክርስቶስ የወጣ አይደለም እንጂ ክርስቶስ መልሶ እንዲገለጥልኝ እፈልጋለሁና ምን አገኘው? ጥምቀት በህፃንነት አይደለም። ጥምቀት ጌታ ኢየሱስ ትቀበል ነው። በእምነት ነው ሰው የሚጠመቀው ካመነ በኋላ የሚለው የሆነ መጽሐፍ አገኘው። ሳነብ የኛ መሪ ቤቱ ሄድኩ። ይሄ ነገር እንዴት ነው አልኩት። እኛ እንደሰው አንተን ጀምራል እንደ ጥቅስ መጣቀስ ምናምን አለኝ። የኛ መሪ ምን አይነት ነበር ነው? ኮሚክ ነው፣ ይጫወታል፣ ያስቃል፣ አግሬሲቭ ነው ሲናደድ ደሞና ከየት ነው ያገኘው ምናምን። ይሄ ያዛት ያቺ ነገር ያዛትና ከኔ ጋር ያሉ ሰዎች ደግሞ እንደሱ አይነት እንትን አገኙትና አብረን አንድ ቀን ኦል ኦፍ ዘ ሰደን እሁድ ከተቆጣና አቋለን በደንብ እንደሚለው ሰው የኛ መሪ እንደሚለው ሰው ውሳኔ ለመውሰድ ነው። መሪ ያጠራኝ ነው። እሺ ማለት ውጣ ከዚህ ቸርች 2 3 4 ስማቸው ጠርቶ እንዳለ ወጣን ከቸርች ተባረሩ ማለት። ስንባረር ከዚህ ከወጣቶች አገልግሎት እሱ ይመስለኝ ከኋላ በጣም ጥምቀት ብቻ ሳይሆን የጸጋ ትምህርቱን ገብቶት የእምነት ትምህርቱን ገብቶ ዋና አገልጋይ ነበር ሰምቻለሁ። እዛኔ ግን ከነበረበት አንጻር ሊሆን ይችላል፣ ከአካባቢ ከሰጡት አዳራሽ ሊሆን ይችላል፣ የሚያምነው ነገር ሊሆን ይችላል። አይደለም ተባረርን ወጣን። እዛኔ ቃለ ሕይወት ቤተክርስቲያን እንትን ተከራዩ። አንድ ሎካል ተከራይቶ አገልግሎት ጀምረው ነበር። እኛውን ቃለ ሕይወት ሆነን ሳንሆን እዛ ማገልገል ጀመርን። ወንጌል ደስ አላቸው እንዲይዙን ፈለጉ ማለት ነው። በጣም ቃለ ሕይወት በወንጌል ስራ በኤርትራ ደግሞ ብዙ ሰርተዋል። እና አንድ አብርሃም ይባል ምን ይለናል? ከኢትዮጵያ አንድ ፓስተር አክሊሉ የሚባል መጥተዋል። ታውቁታላችሁ? ፓስተር አክሊሉ ደግሞ እናውቀዋለን። የኛ ከኋላ መሪ ሆኖ ማለት ነው። ስዊዘርላንድ አለ የሬማ ቤተክርስቲያን ኤርትራ ጀማሪ ማለት የመጀመሪያው ሰው እሱ የመጀመሪያ ሰው ይህ መታወቅ አለበት። በሄድኩበት ቦታ ከሱ ብዙ ኮኔክሽንም ኮሚኒኬሽንም የለንም። አሁን ግን ምን አለ መሰለህ ፓስተር እውነት መሸፈን ነበር። ትክክል። ስላንተ ስታወራኝ ምን አልኩ? ሂስትሪ ነው ዘግበው ያልኩ ብዙ ስለማቅ ነው። ሂስትሪ ከዛ ይበከላል። ጊዜ ከወሰደ በኋላ የመለወጥ ጉልበትም አለው። አሁን እስካሁን ሰማው የሬማ ጀማሪዎች ሰው ስጠቅስ ይሄ 1-2 ሰው ጠሩኛ፣ ደነገጥኩ። በህይወት እያለን አልኳቸው። ኧረ በህይወት እያለን የጀመርነው 8 ሰዎች ነን። ጀማሪያችን እዛኔ አብርሃም እዛ ወሰደን። ፓስተር አክሊሉ ይባላል። ሴቶቹም አሉ። ነገረን። በፈውስ ያገለግላል፣ እናውቀዋለን። የሃይስኩል ተማሪ ሆነ በፈውስ ያገለግል አውቀዋለሁ ፓስተር አክሊሉ። እሱ ወደዚህ መጥቶ ወደ ኢትዮጵያ የሆነ ጉዳይ የመጣበት ምክንያት ብዙ ነው የሚነገረው፣ ግን ሐዋርያ ዘውዴን አገኘ። እዛን ሐዋርያ ዘውዴ በኃይል ኢትዮጵያ ላይ የሚያገለግልበት የተነሳበት ጊዜ ነበር። እና እናንተ ታውቁታላችሁ እንግዲህ ሐዋርያ ዘውዴ እዛን እሱን ነው ያገኙ። በትምህርቱ ተነካ፣ በአገልግሎት ተነካ። ቪዥኔት ሆኖ ነው የመጣው ወደኛ። ሙሉ ወንጌል ግን አታውቅም። ይሄ ነገር የኤርትራ ሙሉ ወንጌል እዛኔ አታውቅም ነበር። ይሄ ነገር እንዲያምነው ነው መሰለኝ ሴል ግሩፕ የሰጡት። በዛኔ ሳስታውሰው እኔ በሴል ግሩፑ ተጀመረ። ባርጅማ አካባቢ
የሚባል ተጀመረ። እኛም መጣን 8 ሰዎች ነው። አሁን ወደ ጌታ ሄዳለች። አረጋሽ የምትባል በጣም የምትወደድ እህት እሷ ቤት እዚ አደባባይ አካባቢ አንደርግራውንድ ትዝለኛል ተሰብስበን እንትኑ ሻማ አብርቶ ይህ ሬማ የኤርትራ በአስመራ ከተማ የተጀመረበት ቀን ነው ብሎ ጀመርን ለሴም ስደቱ ጀመረ ማለት ነው። እኩል ኦ ማይ ጋድ እሱን አንሳለኝ። ምክንያቱም ኤርትራ ብቻ ሳይሆን ያኔ ኢትዮጵያም በወንጌል ተግዳሮት በጣም ቻሌንጅ የነበረበት ወቅት ነው። ገና ለውጥ ገና እየጀመረ የነበረበት ጊዜ ነው። ከዛ አንፃር በውጪ ስደት ይጠበቃል ያለ ከዛ ደግሞ በቤተ ክርስቲያንም እናንተ ደግሞ እንቅስቃሴ ውስጥ ተግዳሮት አለና እንዴት አለፋችሁት እሱን ዘመን? እስቲ ረከባት 1994 መጨረሻ 1995 ነው መጀመሪያ ነው ጀመረው። አሁን ራሱ ባለፈው ጊዜ እንትን ላኩልኝ ሬማ ቤተክርስቲያን የ30 ዓመት ጉዞ የሚል በዓል ሊያከብር ተዘጋጅተዋል እዚህ ከተማ መሰለኝ በሐዋርያ ዘውዴ ጥሪን በጣም ደስ ያለኝና እንትን ላኩልኝ እንትን ዌልካም የሚል ምን ልፈልግ ነው እዛኔ 994 መጨረሻ 95 መጀመሪያ ነውና ቲኔጀር እኮ ነን ምናቆም የለንም ለመከራውም ሳይሆን በረከቱን ለመቀበል ዝግጁ አይደለንም። እድሜው ራሱ ገና በጣም ምንም እናቆም ነገር የለም። ግን እናገለግላለን፣ ወንጌል እንሰብካለን። ገጠር ወጥተን ማለት ነው ዋቲኮል እዛ ከተማ ወጥተን የሚገርም ነገር ማለት ነው እዛኔ ነው ዴሊቨራንስ የጀመርኩት በትንቢት ማገልገል የጀመርኩት እዛኔ ነው ገና ቲኔጀር ሆኜ ማለት ነው። ትዝ ይለኛል ጠንቋዮች እንባል ነበር በኃይል ስናገለግል እዛኔ የነበረ አገልግሎት በኪሱ ገንዘብ ስንት ገንዘብ እንደያዘ ምናምን አሁን የሚወራው ማለት ነው። በጣም በተለይ ደግሞ ሙሴ ሀብታ የሚባለው ልጅ ነበር ሰው እዚህ ሀገር እንዳለ ሰምቻለሁ። አለ እዚህ ሀገር ሰማሁ። ምገርምህ ፓስተር ጣርኩ ደከምኩ ለማግኘት እሱን ኮንታክት ፐርሰን ያላቸው ሰዎች ብዙ ነው ደከምኩ እሱን ለማግኘት። ይሄው ይሄን ሚዲያ ስለሚሰሙ ለምን በዚህ ሚዲያ ጥሪ አታርጉ? ፕሊስ ሙሴ ሀብታ እዚህ ሀገር ካለ እንግዲህ አትሊስት እኔን እንኳን ባታገኘው ፓስተር ያው የኛ አድራሻ ብናገኘው በጣም ትልቅ ደስታ ነው። በኤርትራውያኖች ቦታ ብዙ ቦታ አለው እሱ ማለት ነው። ምን ያለ ነው የምንለው? በኪስ ስንት ገንዘብ ያለ በዚህ አካባቢ ያመጣ እንዲህ ያደረግማ ምን ለኛ ምን መናቀው ነገር አልነበረም። ከባድ ሰው ነበር ማለት ነው። እና ፈጥኖ ነው ወደ ኢትዮጵያ እንዳው የመጣው ለዛኔ እና በኃይል የኛ ቸርች ነበር ማለት ነው። ግን ከሙሉ ወንጌል ብዙ አፍርታለች። ከሙሉ ወንጌል የወጡ ናቸው እነዚህ በኃይል ተነሳ። ከዛ ትልቁ ስደት ትዝ ይለኛል። እኔ መዲና ዓለም ቤተክርስቲያን የሚባል ነበሩ። እነሱ በጣም የወንጌል ሰዎች ናቸው፣ ማከብራቸው ናቸው፣ ዶክተሮች ናቸው፣ ምሮቻቸው አብዛኞቹ ግን የተኩላ ምስል ያለበት መጽሐፍ ጽፈው በተኑ በኤርትራ በሙሉ እኛን መለከት ነው ወይላችሁ የሚባለው። እናቱ ተነገጡ። ሃይስኩል ከኔ ጋር መማሩ ልጆች ነበሩ። እንዴት ይቅረቡ? ምክንያቱም የሆነ የተሰጠኩላ ከዛ አባቴ ምን አለኝ መሰለህ? ከሚገርም ነገር ልጅ አለኝ በፊት ጴንጤ ሆኜ ብዬ አለ በጣም እቆጣ ነበር። እስኪ እንትን ነው አሁን ደግሞ ምን ነው የሚሉኝ አለኝ። ያው ጴንጤው አልፎ ማለት ሬማ ሊያነሳ ነው እኮ ምን እያለው አዲስ እንቅስቃሴ እንበራለን ይላሉ፣ ክርስቶስ ተሸንፈዋል ይላሉ፣ መንፈስ ነን የሆነ ነገር ማድረግ ወደ አምላክ ተቀይረናል ይላሉ የሚል ትምህርት ማለት ነው። ተጠምዝዞ በኃይል ተበተነ ያላልነው ነገር ማለት ነው። ሮሜ 3:8 ሐዋርያ ጳውሎስ የሰበከው ስብከት አሉ ኃጢአት ብትሰራም እንደ ፍላጎቱ ነው የሚለው ብለው መልእክቱ እንደጠመዘዙት ያ አንደኛ ጴጥሮስ ያለው 3:15 በጣም በሚገርም መንገድ አፖስቶል አትኮል ወንድማችን ጳውሎስ ጥበብ አስቀምጦናል ካለ በኋላ ደንቆሮዎች ግን አለ የሌሎች መጽሐፍትን እንደሚቀይሩት የኢየሱስ ስብከት ቀይረው ያሉት ነው። ፍርዳቸው ግን ቅርብ ነው እንዳለው ይሄ እኮ ነው። በጣም ተበተነ፣ ህዝቡን በከሉት፣ ስደት በዛ። በጣም ስደት ሬማ ማለት ከባድ ስደት ብዙ ነገር ተነገረብን፣ ተወራብን። መጨረሻው ግን በንስሐ እንዲዘጋ ከሁሉ አብያተ ክርስቲያናት እርቅ ተፈጸመ። ወንጌል ቃለ ሕይወት ባሉበት ኮንፈረንስ ተደረገ። ከስንት መግደራ ካለፍን በኋላ ማለት ነው። ይሄ ያልኩ አትርሳው አቢ ፓስተር 8 ሰዎች ሆነን የጀመረው ለምን ነው ያልኩ መሰለ? በኤርትራውያን ዘንድ ጀማሪዎቹ ስቲል በህይወት ያለን ማለት ነው። በሌሎች እንደጀመሩት ሲነገር ደስ አይለም እና የኛ እዛው ፓስተሩ መሪ ስዊዘርላንድ አለ ፓስተር አክሊሉ አበራ ይባላል። በጣም ቆንጆ ያነሳልኝ ሐሳብ ለምሳሌ ብዙ የማይነገረው ወይም ያልተነሳ የሚመስለኝ ሐሳብ አንዱ ተሰባስባችሁ እርቅና
መሰባሰብ ያረጋችሁበት ሐሳብ ምክንያቱም ለምሳሌ እናንተ አንዳንድ ጊዜ ስሜታዊነትም ሊኖር ይችላል ያስባለው ወይ ወጣትነትም ሊሆን ይችላል እንቅስቃሴ ላይ ከቀደሙት የተለየ ነገር ስታደርግ ቶሎ የመፈረጅ ነገሮች ውስጥ ትገባለህና ያላልከውም ይባላል እንደዛ ነገር እና በኋላ ላይ ግን ተግባብታችሁ ተነጋግራችሁ የሄዳችሁበት ነገር አሁንም ጥሩ አስተማሪ ነገር ይመስለኛል ለመግባባት ለመነጋገርና እስቲ ቁጭ ብሎ ለመነጋገር ሐሳብ የለህም እዚህ ላይ በመለያየት ደስ የሚለው ሰይጣን ብቻ ነው ዩኒቲ የሚመስለው ነገር የለም በአፍ ብቻ ከምንተረክለት ይልቅ ዩኒቲ ፕራክቲካል ሲሆን በጣም ትገርማለህ ወደዛ ሐሳብ ልምጣና ነገር ላጫውት መንፈሳዊ ውጊያ ከጨለማ ኃይል ጋር መጽሐፍ ጽፌያለሁ የሚል እዛኔ ምን ብዬ ተናገረ መስልከ አጋንንት 6000 ለገውን ናቸውና 6000 አጋንንት በአንድ ሰው ቁጭ ብሎ ተስማምተው አንዱ ኮሊቱስ ይዘው አንዱ ጨጓራስ ይዘው አንዱ ባህሪውስ ይዘው ተስማምተው ለአንድ መንግስት ይሰሩና ሁለት እህቶች ሁለት ቸርቾች በአንድ ከተማ ሳይስማሙ ሲቀሩ አይገርምም እኔ የሚገርመኝ ሉቃስ ያለው ነው ወጣ ለእረፍት ወጣ ይላል አጋንንቱ በረሃ ላይ 7 እንደሱ አጋንንት አገኘ ቢዝነስ አለች አላቸው በጣም ትበሉበት በመጠቀምበት ቢዝነስ አላላቸው ወንድሞቹ ናቸው የት ሲሉት እኔ በማገለግልባት ቢዝነስ ምትገባላችሁ አላቸው ምን ይመስላል 7 ይዞ የሱ ቢዝነስ ነው እዛ በሰይጣን ተደራጅተው እሱ ነው የሰጠው ሰይጣን ገቡ 8 ሆኑ ነው የሚለው ልጁ አበደ እኮ ነው ሌላ ካራክተር ማሳየት ጀመረ እነሱ ግን ተጠቀሙ አንድ ናቸው ኢየሱስ ይላል ማቴዎስ 12 የምትለያይ መንግስት የምትለያይ ከተማ የምትለያይ ፋሚሊ እኛ ሰይጣን ምን አደረገ መሰለ ያያየን በዶክትሪን ለያየን በአስተምሮት ለያየን በልምምድ ለያየን የየብቻችን አድርጎ ለየብቻ ኮሎ ደግሞ ይመቸዋል ናቱ ምሳሌ የተለየ ሰው የገዛራሱ ምኞትን የሳስበው ሔዋን አባት እናት ወንድም እህት በዚህ ቤተሰብ አዝማድ የለባትም እንግዲህ እንዴት ተለየች ይገርመኛል ወይስ እሱ የሱ መዘንጋት ነው ብቻ ስለያዩ ገባ ሰይጣን በዚህ አጋጣሚ ምን ልፈልግ ነው እኛ የረዳን ያደግን ስንመጣ አንድ ፓስተር ተስፋጽዮን የሚባል ፓስተር ተስፋጽዮን አሁን እዚህ ወንጌላው ነበር ከሐዋርያ ዘውዴ ማለት ነው በ1996-97 አካባቢ ከባድ በሬማ ቤተክርስቲያን እያደገ ስመጣ እንትን አጋጣሚ በመሪዎች መከፋፈል አጋጣሚ መከፋፈል ደግሞ እኔ እና ጓደኛዬ አንድ ጓዳ ያዘን መሪው ደግሞ ሌላ ጓዳ ያዘ እንግዲህ ክፍፍል ተፈጠረ እዛው ክፍፍል ሲፈጠር ያጋጠመ ነገር ይሄን ነገር አስታረቃቸው ብሎ ሐዋርያ ዘውዴ ይልከዋል ለወንጌላዊ ተስፋጽዮን እዛኔ ሲመጣ አንሰማማል ነው ወንጌል እሱም አልሰማውም አለው መሪው ታዲያ ልመለስ ሲል እኛው 3 ኦፊሶች ነበሩ ወንጌላዊ ሐነሽም ወንጌላዊ ዮናስ ወንጌላዊ ተስፋጽዮን ምትለው 3 ኦፊሶች ሶስታችን የቤተክርስቲያን ወንጌላውያን ማለት ፉል ታይም ተቀጣሪዎች ማለት ነው እና ዛኔ ግን ምን ሆነ እሱ ከዚህ የተነሳ አንጻር ነው ሰዎች ከኋላ መስራቹ ብለው የጠሩት ይመስለኛል ሲመለስ ሲል ኤርትራና ኢትዮጵያ ውጊያ 98 ተከፈተ ምን ተዘጋ ማለት ነው ቦርደር ተዘጋ ቁጭ አለሳ ቆይ ሲል አጋጣሚ ሆኖ እንትን ይፈልጉን ነበር እኛም አላደል መንግስት ይፈልጋል ሳዋ እንድትሄድ ይፈልጋል ወጣቶች ይፈልጋል በዛን ጊዜ ነበር ማለት ነው እንትን አግብቶ ነበር ጓደኛዬ አግብቶ ነበር ፓስተር ዮናስ ሊሄድ ወደ ባይለቤቱ እኔም በዛው የተፈለኩ ነው ፓስተር ተስፋጽዮን ትንሽ እንትን አጋጥሞት ነበር እሱ ለምን መሪያ ሆኖ ተብሎ በዛኔ ነው የሰጠው ማለት ነው ግን በዛኔ የሰጠው ድንገት ሪቫይቫል ተነሳ ኦኬ ሪቫይቫሉ ከፋለ ህዝቡ በዛ ብሬክ ስሩ ሆነ በዛኔ የተነሳ ይመስለኛል አንዳንድ አሁን የማያውቁ ሰዎች ከኋላ የመጡ ወጅማር በዛ የተተ ሰነዱ ግን ሌላ ነውና እዛን የምንፈልግ ነው እሱ ምን አረገ በሁሉ አብያተ ክርስቲያናት የንስሐ ደብዳቤ ጻፈ ኢኮኖሚ ላይ ከተሰሰትን ከተሩ አንድ ለምን ነው ብሎ ጻፈ ያቺነች ቁንጫዋ ከሁሉ ቤተክርስቲያን ተቀበሉት አብረው የፍቅር ጊዜ ንስሐ ጊዜ ተደረገ በሰላም ነገሩ አበቃ አሁን አይ ቲንክ ሰማው እንዲያውም ከብዙ አመት በኋላ እኔ የለበትም ሬማ በኢቫንጀሊካል ህብረት በአብያተ ክርስቲያን ውስጥ ነች አሁን ያለችው ራሱ ያ ግን መሰባሰብ በኋላ ላይ ሪቫይቫል መጣ መቀጣጣል መጣ ግን መቀጣጣሉ ደግሞ ሌላ ተግዳሮት ደግሞ ይዞ መጣ ቤተክርስቲያናት መዘጋት ጀመሩ እናንተም ከሀገር ለቃችሁ ወጣችሁ ሱዳን ግብጽ ብዙ ተጉዛሃል አይደል በጣም መከራ በዛኔ ጊዜ ከባድ ነው አወጣጡ የነበርኩ አግብቼ በ6 ወር ነው የወጣሁት ገና የ6 ወር ሙሽራ አሁን እኔ ያለሁበት እንደማለት ነው
እንደሱ ነው ያለው። ለካ ግን ያገለገልክን አንተ በሰላም አትሊስት ከተማ ውስጥ እኔ ዘዴ ግን አፍቆት ምናምን አለው ሁሉ ነገር አለበትና እስካሁን እኔ አንዳንድ ጊዜ ባለቤቴን ሳስባት መቼም እንትን ሆናለሁ አለ አይደል የሚከፍሉት ዋጋ ወጣን በሱዳን በኩል 2003 ማለት ነው 5ኛው ወር ወጣው ማለት ነው። እዛ ሱዳን 2 ዓመት ተኩል አደረኩ 2 ዓመት ከ3 ወር አደረኩ። እዛ ሬማ ነበር እዛ እናገለግል ነበር። ከዛ ወደ ኢጅፕት ሄድኩ። ኢጅፕት 3 ዓመት ቆይቼ ስዊድን 2008 ገባሁ ማለት ነው። ስለዚህ የግብጽ ያለው የሬማ ቤተክርስቲያን፣ ሱዳን ያለው የሬማ ቤተክርስቲያን እነዚህ ሁሉ ውስጥ የእናንተ አሻራ አለ ማለት ነው? አዎ እናገለግል ነበር። ግን መሰራቹ አሁን መታወቅ ያለበት አየህ ነገሩ ያጸዳም ብንሄድ ጥሩ ነው። ግብጽ ሲሄድ የግብጽ ደግሞ ሬማ ቤተክርስቲያን ጀማሪ ዳንኤል ይባላል። ኦሬዲ እሱ እያለ ነው እናንተ ተቀላቀላችሁ? አሁን ነገሩ ካነሳ ነው ላይቀር ይገርምሃል። በኢጅፕት ያለፈው አሁን ደግሞ እዛ ዛብሎን ተብሎ ነው ቸርች ያለ። አብዛኞቹ ማያውቁ ችግር እኮ ምን መሰለህ ፓስተር ሳየው አናቅም ግን እናገራለን። አበሻ አላቅም አይልም የሚባል ነገር አለና በዚህ ነው የሚወስደው መሰለኝ። በዚህ ወስዳል ይላል አንዳንድ ጊዜ። ነጮች ድንግጥ ከ3-6 ዓመት ከሱ አገለገልኩና በጣም ደነግጣሉ። በጣም ይመስለኛል ከተናገሩ ይመስለኛል ነው ሹር ያልሆኑት ነገር ይሄ የማያውቁት ነገር አይናገሩም። እና ድንቅልኛል። እና ይሄ ዛብሎን የሚባለው ቸርች ኢጅፕት ያለ ሬማ ነው እሱም የሚባለው የነበረው። ጀማሪው ደግሞ ዳንኤል ሐዲሽ ይባላል። ይሄ ልጅ ደግሞ ዳንኤል ሐዲሽ የሚባለው አሁን አሜሪካን ሀገር አለ። እኛ ጋር ማለት ነው አስመራ በብዙ መከራ ያለፈን ሬማ ጀማሪዎቹን ከኋላ ከመጡ ከ3ኛው ክላስ 4ኛው ክላስ ከመጡ ነው ማጮሆት የሚባለው ቦታ ይገለገል የነበረ በእኛ ቸርች ነው። እኛ ወንጌላውያን ሆነን ማለት ነው። ትዝ ይለኛል ማለት ነው። አሁን እንደምንም ግን የክኔታ ግን መጽሐፍ ምናምን ያነብ ነበር ትዝ ይለኛል። ጎበዝ አስተማሪ ነው። ቸርች ከፈተዛ ከኋላ ጓደኛዬ ሲመጣ ፓስተር ዮናስ የኔ ጓደኛ ሲመጣ እዛ እሱም ቸርች ያዘው በዛ ዋደጉ። ቸርቹ ተከዘዛ ብሎ ነው የሚስም ተሰየመ ማለት ነው። የኦሪጂናሉ የሬማ ነበር። እሱ የሱዳኑ ታሪክ የመሰረተው ሚስጥረ ነው። ሚስጥረ ወንድሙ ሲያትል አገር አለ ፓስተር ዮኒ ይባላል። ፓስተር ወዳጄ ነውና የሱ ወንድም ሚስጥረ እኮ ነው የመሰረተው ቸርች። ሲመሰርተው ከሱ ጋር የነበሩ ፋይናል ደግሞ ፓስተሮች ተተክተው በሱ ያደገ የመጣ ቸርች ነው። የሱዳን ብዙ ዕውቀቱም የለኝም ገብቼን አገልግዬ ነው የወጣሁት። ከሐዋርያው ነህሽም ጋር እያደረግን ያለነው ቆይታ አልተጠናቀቀም። ካፍታ ቆይታ በኋላ ተመልሰን እንመጣና በቀሪ ጥያቄዎችና ሐሳቦች ላይ ከሐዋርያው ጋር ቆይታ እናደርጋለን። እስከዚህ ሰዓት ድረስ እየተከታተላችሁን ካላችሁ በእርግጠኝነት ወዳችሁናል። ስለዚህ ቻናላችንን ሰብስክራይብ ሳታደርጉ የደውል ምልክቱን ሳትጫኑ ወደ ቀጣይ ምዕራፍ እንዳትሻገሩ የአደራ መልእክታችንን እናደርጋለን። ይህንን የእረፍት ጊዜ እሱን በማድረግ እንድትከታተሉን አደራ ማለት ፈልጋለሁ። በዚህ አጋጣሚ በኬብሮን ቤተክርስቲያን በመጽሐፍ ቅዱስ ኮሌጅ ለመማር ለመከታተል ለምትፈልጉ በመላው ዓለም ላላችሁ በአማርኛ፣ በትግርኛ፣ በእንግሊዝኛ ሊሆን ይችላል በመረጣችሁት ቋንቋ ኦንላይን መከታተል እንድትችሉ አድራሻ እናደርጋለን። በዚህ አድራሻ ሐዋርያውን በማግኘት ባላችሁበት ቦታ ላይ የመጽሐፍ ቅዱስ ኮሌጁን ትምህርት እንድትከታተሉ የአደራ መልእክትን እናስቀምጣለን። ካፍታ ቆይታ በኋላ ተመልሰን እንገናኛለን። አብራችሁ ሁኑ። ወደ አንተ አገልግሎት እንመለስ። በኋላ ላይ ከነዚህ ስደቶች በኋላ ወደ ስዊድን ተገባ። ከባለቤት መጣች። ቅድም እንዳነሳ ነው ታሪኮች መጡና ለምሳሌ ላንሳለህ 20 ያክል መጽሐፎች ጻፍክ። ቅድም አንስተልኛል። አንዱ ልሳን ነው፣ አንደኛው መንፈሳዊ ውጊያ ነው። ሌሎቹ በኋላ ላይ ያነሳቸዋለሁ። ወደ 6 ያክል የመጽሐፍት ማብራሪያም አሉበትና እንዴት ጊዜ በቃልህ? ለምሳሌ ኑሮ አለ፣ ህይወትን ትመራለህ፣ ቤተ እምነት ትመራለህ፣ ከዛ የጽሁፍ አገልግሎት አለ። እንዴት ነው የሚሆነው? እስቲ አጫውተኝ። ሲጀመር እግዚአብሔር ስረዳኝ ፓስተር የመጽሐፍ ሰው ነኝ። ማንበብ እወዳለሁ። ማንበብ እንደ ጉድ ነው የምወደው። እዛው ኦፊስ ስገባ ወደ መጽሐፍ ነው የሄድኩት። ካለ መጽሐፍቶችን ያያቸውና መጽሐፍ ካለ አልችልም እኔ እና በልጆች ራሱ በጣም እጸልይ ነበር ይሄን ነገር እንዲግባባቸው መጽሐፍ ማንበብ እወዳለሁ። እና የዩኒቨርሲቲ ተማሪዎች እኛ ሀገር በጣም ጎበዞች ናቸው። ሪቫይቫል አንስተው ነበር አንድ ዘመን እኛ ሃይ ስኩል ያለን ማለት ነው። እና ምን አንድ ላይብረሪ አቆሙ። ላይብረሪውን ሲያቆሙ የተለያየ መጽሐፍት የነ ጆን ወስሊ የነ ዋቲኮል ጆን ጂ ሌክ ሪቫይቫሊስቶች በተለይ ማን ነው ይሄ 18ኛው ክፍለ ዘመን አገልጋይ ቻርልስ ጂ ፊኒ
የነሱ መጽሐፍትን ከቢሊ ግራሃም ኋላ የተነሳው በተለይ ደግሞ ከዲኤል ሙዲ እነዚህ መጽሐፍት በብዛት ይመጣ ነበር። እኔ ሃይ ስኩል ማለት ነው ከክላስ በኋላም ከክላስም በፊት እዛ ነው ሙሉ የነበርኩት። ከዛ ምን ሐሳብ ገባብኝ በብዙ ነገር ስተን እንዳለን አይምን መመለስ እንደሚገባን በብዙ ነገር መሆን ያለበት ነገር እንትን ማለት ጀመርኩ። ግን ችግሩ በጣም ስለተቀጣጠልኩ ያለ ጊዜውና ያለ ዘመኑ አገልጋዮች በንሰበስበት ጊዜ እሱን አወራለሁ ኦድ ሆንባቸዋለሁ ነው የሚያወራ ምናምን ብሎኛል። ግራ ይገባል። በቃ አንድ ብትል አሁን ፓስተር አለ ወዳጄ ፋክት ናት ፓስተር እኔ ወንድሜም ነው በለው ምንማካከርበት ነው። በጣም ወዳጄ ፓስተር ሙሴ ይባላልና አብሮን ሬማ ይመስለኛል እንደ ጆን ወስሊ ታገለግላለህ አለ። ግን እየሳቀ ነው እና ጆን ወስሊ ስለሚል ተደጋጋሚ አነብ ስለነበርና በጣም መጽሐፍ አነብ ነበር። ከኋላ በመጽሐፍ ቅዱስ ማጥናት አንድ ጊዜ አንድ መልአክ አየው። ያ መልአክ የተናገረኝ በዘመኔ ካየኋቸው መልአክ ማለት ነው። ስለ አገልጋዮች ክርክር ነበርና ምን ነው ተከራከሩ የነበረው አለ። ሌሊት መጥቶ ነው ማለት ነው። እኔ ደግሞ ሪቫይቫል ይመጣ የነበረው በጸሎት ነው፣ በጾም ነው፣ በቅድስና ነው፣ ቃሉ በማንበብ ነው፣ ህዝቡ መዘጋጀት የተያረሰነሳ ስለሱ እናወራ ነበር አለኝ መልአኩ። ከኋላ ተመልሶ ከኋላቱ አንድ መጽሐፍ ሰጠኝ። መጽሐፍ ቅዱስ ነበር። ይህም በዘመነ አንብበው ስለኝ ስነቃ መጽሐፉን አላስኩትም። ደንግጬ ነው የተነሳሁትና ከዛን ቀን ጀምሬ ዲቴል መጽሐፉን ማንበብ ጀመርኩ ባይብል። ከዛ መጽሐፍ ለመጽሐፍ ለኔ ምንም ችግር አልነበረበትም። ስለዚህ እስካሁን 20 መጽሐፍ ጽፌያለሁ። 5 ነው ኮሜንተሪ ጽፌያለሁ። 80 መጽሐፍ ደግሞ በዝግጅት አሉ ማለት አብረው እንዲወጡ አንድ ላይ አብረው ወጥተው። በጣም ያልተለመደ ነው የሚሆነው። ያልተለመደ ነው ገብቶኛል። ብዙዎቹም እንደሱ ብሏል። ከነጋሚ ያገለግሉ እንትን እኮ ነው በአመት አንዴ ሁለቴ ተመርቆ አገልጋይ ሰብስቦ ጊዜ የለኝም ለማስመረቅ አገልጋዮች ለማስተባበር። በየሳምንቱ ራሱ እኮ ቢሆን 80 ሳምንት ያስፈልጋል። አብረው ኋላ ይመረቃ ምን ችግር አላቸው እላቸዋለሁ። እና 80 መጽሐፍ በአንድ ሞቶ መጽሐፍ ለትውልድ። እኔ ቅርብ ቀን አንዱን እንዴት እንዳለፍኩት አውቃለሁና 80ውን እንዴት ነው የሚታሰበው የሚለው በጣም አሳሳቢ ይመስለኛል። 20 እኮ በሱ ነው የተጻፈው በተመሳሳይ መንገድ በ20 አንዴ ነው የተመረቀው። ሁለቱ ብቻ ነው አስቀድሞ ልሳን 2008 ወጣች እንጂ እኮ ነው የወጣው። በጣም የሚደንቅ ነገር ነውና ይሄ ጸጋ በኋላ እጅ ትጭንልኛለህ አንድ ጊዜ መቶንም። ኧረ ፓስተር አንተ እኮ አለብህ ውዝ አለብህ። እግዚአብሔር ይመስገን። 3ቱን ወደ እንግሊዘኛ ተተርጉመዋል አይደለ? ወደ አማርኛ አላሰብክም? የተወሰኑትን ወደ አማርኛ ለመቀየር አንድ ተተርጉማለች። ፕሪንት አልተደረገችም እንጂ ታላላቅ ጥቅሞች በልሳን የሚጸልይ ትብል የምትል በ2008 የወጣች 8 ዓመት ያደረገች መጽሐፍ እሷ ለመተርጎም አሰብን እና እሷን ተተረጎመች። ኦፊሻሊ ከተተረጎመች ኦልሬዲ 1 ዓመት አድርጋለች። ሊሆናት ነው 1 ዓመት ሊሆናት ነው። ኦፊሻሊ በተለይ በደንብ ተከፍሎ ተጣርቶ አሁን እንትን ብለዋል። ወደ ፕሪንት ላመጣት ነው። በሷን እንጀምራለን። ትግርኛ ለሚያነቡ ሰዎች በጣም ትልቅ እድል ይመስለኛል። በጣም ትልልቅ በረከቶች ናቸው እነዚህ በተለያየ ርዕስ የቀረቡ። ለምሳሌ ኮሜንታሪዎቹ ራሳቸው ለምሳሌ ዕብራውያን ላይ ጽፈሃል፣ ቆሮንቶስ ላይ ጽፈሃል፣ ቆላሲያስ ላይ ጽፈሃል እና እነዚህ ራሳቸው የዮሐንስ ወንጌል ላይ ማብራሪያዎች አሉና ትልቅ በረከት ቢሆኑ ይመስለኛል። ልሳንን ካነሳህልኝ ሰሞኑን ሚዲያ ከሚሸፍኑ ርዕሰ ጉዳዮች አንዱ የልሳን ጉዳይ ነው። ልሳን ተቋርጧል አልተቋረጠም የሚል ክርክር አለ። በዚህ በኩል ያለው ትርጉም የለሽ አንዳንዶች ጂብሪሽ አይነት ንግግር ነው ይላሉ። በዚህ በኩል ያለው የለም ከመንፈስ ቅዱስ ጋር የምንነጋገርበት ከእግዚአብሔር የተሰጠ ስጦታ ነው የሚሉ ክርክሮች አሉና ስለ ልሳን እንደጻፈ ሰው ጥቂት ነገር ሳትለን ወደ ሌላ ጉዳይ አልሄድም ብዬ ነው። አንድ ጊዜ ያጋጠመኝ ነገር አንድ አጋንንት በሆነ ቦታ ሰምቻለሁ። ስለሱን ከሚገርም ነገር ተመሳሳይ ነገር ያጋጠመኝ እኔ አንድ አጋንንት እያወጣሁለት በልሳን ያስተማር ነው ያለው አልወጣም አለ አጋንንቱ አልወጣ ለመጨረሻ ስጮህ እንዳለ ተቃለ ተው አለኝ። ልወጣ ከሆንኩ አለ ትምህርትን አቋርጥ ማስተማር አቋርጦ ስለ ልሳን አለ። ለምን ስለው እኛ እኮ አለ ይሄ ልሳን ከአማኞች አንደበት ለማስቆም የማናርገው ነገር የለም ካለኝ በኋላ የኛ መምህራን አሉ በየቤተ ክርስቲያን የበተናቸው ልሳን አያስፈልግም ብሎ የሚያስተምሯል። እኛ ነን የጀመርነው ይሄ ነገር። ምክንያቱ አለ መንፈሱ ልሳን ከጸለይ ህዝቡ በልሳን ከተነቃቀ ስለማተረጉም ስለማናቀው የት ቦታ እንደሚያጠቁም አናቀው ማለት በዚህ ጀመርለ ማለት ነው። እና ወደ ልሳን ወደ መጽሐፉ ስንመጣ መጀመሪያ መጽሐፍ ቅዱስ ሲናገር ማርቆስ 16:16-20 ክርስቶስ ከበዓለ ሃምሳ መንፈስ ቅዱስ በፊት ነው የተናገረው። ያመነ የተጠመቀ ይድናል፣ ያላመነ ይኮነንበታል። ያመነ በልሳን ይጸልያል። ስለዚህ አማኝ እስካለ ድረስ ልሳን መጸለይ አለ። ነምበር 1
ሁለተኛው ማወቅ ያለብን አንደኛ ቆሮንቶስ 14ኛ ምዕራፍ ቁጥር 5 ሁላችሁ በልሳን እንድትጸልዩ ይፈልጋለሁ። ሁላችሁ ሐዋርያ ሥራ 19 ከ1 እስከ 6 ካመናችሁት በጌታ መንፈስ ቅዱስ ተሞልታችኋል። ቁጥራችሁ 12 ነበር። አናቅም እጅ ጫነባችሁ ሁላችሁም በልሳን ጸልዩ። ሁላችሁ የምትል ቃል ኤርስረስ ነች እና ተነበዩ። ሐዋርያ ሥራ 10:44 እስከ 47 መጽሐፍ ሲናገር እንግዲህ ራሱ በቀርኔሎስ ቤት ሲሰበሰቡ 50 ሰዎች ናቸው። ቤተሰቡን አዝማዱን የሰበሰበ ጴጥሮስ ሐዋርያው ወንጌል እየተናገረ አለ። መንፈስ ቅዱስ ሞላችሁ፣ በልሳንም መናገር ጀመሩ። ሁላችሁ ይሄ ኢየሱስ ክርስቶስ ወንጌል ዮሐንስ 7ኛው ምዕራፍ 37 እስከ 39 የተናገረው በመጨረሻው ቀን ላይ ኢየሱስ ክርስቶስ የተጠማ ይኖር በእኔ እንጣይና ይጠጣ። የተጠማ ሊኖር አይችልም እንግዲህ ምክንያቱም በዓል ነው፣ ሁሉ ሰው ጠጥተዋል እያለው ያለ ግን አይሁድ በ8ኛው ቀን ከ7 ቀን ካለፉ በኋላ ወደ 8ኛው ቀን እንሻገር የተለየ ክብር ያገኘናል የሚለው በዓል ቀን ነው የተሰበሰበው። ያቺ በዓል እንደሱ ነች። ሌላ ክብር የጠበቁ እሱ የተናገራቸው በሱ የሚያምን ነው ያላቸው አይደል? በመንፈስ ቅዱስ እንደሚነካ እንደሚሞላ የተናገረው ቃል በሱ የሚያምን ከኋለኛ ኢየሱስ አልከበረም ማለት አልተሰቀለም ነበርምና። ስለዚህ ምን ልፈልጌ ነው የመንፈስ ቅዱስ ሙላት አገልግሎት ወይም ሰው በልሳን የመጸለይ አማኝ እስካለ ድረስ ያለ ቤተክርስቲያን እስካለ ድረስ ያለ ነው። ትልቁ ችግሩ ግን የት ነው ካልኩ እዛው መጽሐፍ የጻፍኩት አለ። አማኝ በአጋንንት ልሳን ይጸልያል ወይ አንድ አለ። ሌላው ደግሞ ትልቁ ችግር በአደባባይ በጉባኤው መናገር አለብን ወይ የሚል ነው። ሐዋርያ ጳውሎስ ያን ስራ ጠራ። አንደኛ ቆሮንቶስ 14ኛው ምዕራፍ ከ1 እስከ 39 ቁጥር ሰዎች ሲያነቡት በጣም መጠንቀቅ ያለባቸው ስለ መድረክ ብቻ ነው አተኩሮ የተናገረው። መድረክ ላይ ስትወጡ ያለ ነው። እዛው የተናገረው እኔ 10,000 ቃላት ከሚናገር ወትኮል በልሳን በማይጠቅም ወትኮል በማይተረጎም ከሚጸልይ ይልቅ 5 ቃላት ዕውቀት ብለቅጥሩ የት መድረክ ላይ ብሎ ሰው በልሳን ከጸልየ ጉባኤው ደግሞ ማይተረጎም ከሆነ አይጠቅመውም። እዛ እግዚአብሔር ቃል ብናገር ነው ጥሩ። ግን አንደኛ ቆሮንቶስ 14:28 ያ ሰው ሴት ሆነ ወንድ ግን እዛው በስፍራቸው ሆኖ መጸለይና ለራሳቸውና ለአምላካቸው መጸለይ ይችላሉ ነው ያለው። ስለዚህ ጉባኤው ተስማምቶ አንድ በልሳን ጸልይ ካለ በአንድ መንፈስ ይቻላል። ጉባኤው ጸጥ ካለና በልሳን በማይጸልዩ ጉባኤ ተገኝተ መድረክ ላይ መንዳት ግን አንተ እየተባረከነ ናቱ። አንደኛ ቆሮንቶስ 14 ቁጥር 4 በልሳን the one who pray in tongues edify himself ያን ጸለጠ ነክራ ራሱ ግን ሌላው ግን ይጎዳል አይታነጽም ነው የሚለው። እዛ ላይ ግን ምን ብለዋል? ሁለት ነገር ላነሳለ። ልሳን 3 አይነት ልሳን ነው ያለው። ለሶስት ነው የሚከፈለው። አንደኛው አይነት ልሳን የማነጽ ልሳን ነው። የሁላችን ልሳን ይሄ ማርቆስ 16 ያመነ ይጠመቀ ይድናል፣ ያላመነ ይኮነናል፣ ያመነ በልሳን ይጸልያል የሚለው ሁሉ ሐዋርያ ሥራ 19 ከ1 እስከ 6 አንደኛ ቆሮንቶስ 14 ቁጥር 5 ያለው ሁላችን በልሳን እንድንጸልይ እንዲያውም ተመሳሳይ ነው። ካየው የልሳን አለ። ሁለተኛው ልሳን አንደኛ ቆሮንቶስ 12 ከ7 እስከ 11 ያለችው የተለየ ስጦታ ልሳን አለ። በጉባኤ መካከል ይነገራል፣ ይተረጎማል። ደግሞ በዚህች ዓለም ካለ 190 ነው 180 ቋንቋ ያለው አይደል ነው ያለው አንድ ነው፣ ይተረጎማል። በሁለት ሊተረጎም ይችላል። አንድ ያ ተናጋሪው የመተርጎም ስጦታ ይባላል ይሰጠዋል። በልሳን ከተናገረ በኋላ ራሱ ይተረጉማል። ወይ ካልተሰጠው ብቻ ልሳኑ ብቻ ከተሰጠው ግን ሳምዋን የመተርጎም መንፈስ ያለበት ሰው ደግሞ አለ ይተረጉመዋል። ሲተረጎም ቀጥታ ወደ ትንቢት ይቀየራል። የሰራዊት ጌታ እግዚአብሔር እንዲህ ይላቸዋል ይባላል። ይሄ ትዝ ይላል ሐዋርያ ጳውሎስ አንደኛ ቆሮንቶስ 14 ይህ ልሳን ካለው በጉባኤ ሊወጣ ይችላል። መድረክ ግን መስመር ያዘው አለ። 2-3 ያለው ለዛ ነው 2-3 መስመር ያዘው በተርታ ጉባኤው 2-3 አይደለም በተርታ ይዘው ምክንያቱ እኔስ መቅደም አለብኝ ይረብሸኛል አሁን ለኛ ማለት አችልም። ምክንያቱ ያ መንፈስ ለነቢያቶች ይገዛል መስመር ጠብቀ ግን ይለኛል ብለው ወረድ ያኛው። ሶስተኛ አይነት ልሳን ግን ቤተክርስቲያን አይሰራው አሕዛብ ላይ ነው የሚሰራ። ሐዋርያ ሥራ 2:4 ያለው ማለት ነው። አንተ ትናገራለህ ምን እንደተናገርከው አይገባም። ሰዎች ግን ያለቅሳሉ። ሰዎች ግን ንስሐ ይገባሉ፣ ወደ ጌታ ይመጣሉ። 3000 ሰዎች መጽሐፍ ሐዋርያ ሥራ 2:11 ምን ነው? እነዚህ አይሁድ ናቸው፣ ቋንቋቸው ገሊልኛ ነው። እንዲያው ፑር እንግሊሽ አድቫንስድ እንግሊሽ እንደምንለው ሁሉ በጣም የተዋረደ ገሊላ ነው የሚናገሩት። ግን አላችሁ ስለ ታላቁ እግዚአብሔር አሉ እኛ የመጣን ከ15 አገሮች ነን አሉ። ከሮም የመጣነን፣ ከግሪክ የመጣነን፣ ከአረብ አገር ግብጽ የመጣነን። ግን አይሁድ ሆነው በበዓሉ ቀን የተሰበሰቡ ከ15 አገሮች ናቸው አይደል? ግን በየቋንቋችን ያልተማሩ እያሉ ንስሐ ገቡ። 3000 ሰዎች ጴጥሮስ መስበክ ጀመረ፣ ንስሐ ገቡ። ይሄ ነው አገልጋይ ልሳን የምንለው ማለት ነው።
ለዚህ ነው አንደኛ ቆሮንቶስ 12:28 ሐዋርያቶች ናቸው ወይ ሁላችሁም ይላል ነው። ከዛ በኋላ ምን ይላል? ሁላችሁስ ነቢያቶች ናቸው ነው። ከዛ አንድ ቃል ያመጣል ሁሉም በልሳን ይጸልያል ወይ የሚለው ለዚህ ነው ከአገልጋዮች ተርታን ያስቀምጠው። ምናልባት ተመልካቾች መካከል በልሳን መጸለይ የሚፈልጉ ወይም ይሄ ስጦታ አልተሰጠኝም ብለው የሚያምኑ ሰዎች ካሉ እንዲጠቀሙበት ምን የምትመክራቸው ነገር አለ? ነምበር 1 አማኞቹ ነው በጌታ ሆኖ በልሳን የማይጸልዩ ካሉ ቁጥር 1 ማወቅ ያለባቸው ልሳን ፎከስ ማድረግ ያለባቸው። ምክንያቱም ልሳንን የያዘ ጥበብም የያዘ ኃይልም የያዘ ምሪትም የያዘ መንፈስ ቅዱስ የሚባል ከሁሉም በላይ ውስጣቸው አለ። ገላትያ 4:6 መጽሐፍ እንደሚለው አባ አባ ብሎ የምንጠራው እግዚአብሔር መንፈስ አለ። እንደዚህ ነው እንግዲህ አንድ ቤት ሳሎን አለ፣ አንድ ቤት ኪችን አለ፣ አንድ ቤት ዋቲኮል ዕቃ መቀመጫ አለ። አንድ ቤት ቤቱን ነው የያዙት እነሱ አላችሁ ማለት ነው። ሁሉንም ስጦታ የያዘውን መንፈስ ቅዱስ ተቀብላችኋል። በቃ ልሳን ውስጣችሁ ነው ያለ። ናምበር 2 እናንተ ነው የምትናገሩት በእምነታችሁ እንጂ ቀን አትጠብቁ። ናቱ they began to speak in tongues as the spirit gave them utterance ነው የሚለው። እሱ ሰጣቸው እነሱም ተናገሩ ነው። የሆነ የሚወድቅብህ የለም። አንደኛ ቆሮንቶስ 14 ቁጥር 14 እስከ 15 እሱ ሰጣቸው አይልም። ጳውሎስ በልሳን ስጸልይ እንዲህ ሲያስጸልየኝ አላለም። አንተ ነው የምትጸልየው ራስ አለብኝ ብለህ እንግዲህ ስምህ የትኛው መልአክ እንደጻፈው ባታውቅም ስምህ ተጽፏል ትላለህ። አፍ ሞልቶ ነው የምትናገረው። ይሄ ደግሞ መንፈስ አለብህ ልሳን ውስጥ አለብህ ከተል መናገር ብቻ ነው ያለብህ። አሁኑ መናገር ይቻላል ማለት ነው። ስለዚህ ሶስተኛ አሁን መናገር ከሆንኩ ታዲያ የገዛ ራሴ መናገር እችላለሁ፣ የሰይጣንን መናገር እችላለሁ። አትችሉም። አማኝ ሆነ አትችልም። ሉቃስ 11 ከ11 እስከ 13 ማቴዎስ 7 ደግሞ ደስ ይላል። ምን ነው የሚለው? አባት ከለመነው እንጀራ ማን ነው ድንጋይ የሚሰጠው? የትኛው አባት አለ። እንግዲህ እንቁላል ጠይቆትስ እባብ የሚሰጠው የትኛው ነው አለ። እኔ ደግሞ ለጠየቁኝ መንፈሴን ነው ሰጣቸው ነው ያለ። ሌላ መንፈስ ሊያናግራችሁ አይችልም ስለሌላችሁ። ስለዚህ ምንም ሌላ መንፈስ የላችሁ አሁን መነገር ይችላልላችሁ። አራተኛው ምንም አይነት ቅድስናና ጽድቅ ያስፈልጋችሁ በመንፈስ ቅዱስ በልሳን ለመጸለይ ገላትያ 3:1-3 መንፈስ ቅዱስ የተቀበላችሁት በእምነት ነው ወይስ በሥራ ነው የሚለው። ስለዚህ የተለየ ሰው መሆን አለብህ፣ ጥምቀት መሆን አለብህ፣ በተለይ የድህነት ትምህርት መጨረስ አለብህ። አዲስ ከሆንክ ድረስ የሆነ ሰው እጅ ጭን አያስፈልግም። አምስተኛው ነጥብ ማንኛውም በጌታ የሆነ ሰው እጅ ሊጭንብህ ይችላል። ፓስተር አያስፈልግም፣ ነቢይ አያስፈልግም። መንፈስ የተሞላ ብቻ መሆን አለበት። ልሳን የተሞላ ይተላለፍብሃል። ስለዚህ ምንም ችግር የለውም ማለት እና ከሁሉ በላይ ስድስተኛው መምጣት እንፈልጋት ነገር ግን ሲሪየስ ነገር ነች። ብዙዎች ማለት ለተለዩ ሰዎች የሰጠ አይደለም፣ ለሁሉ የሰጠ ነው። ማርቆስ 16:16-18 ሐዋርያ ሥራ 19:1-9 አንደኛ ቆሮንቶስ 14:39 አካባቢ ለሁሉ የሰጠ ነው ማለት ነው። በተለይ ቁጥር 5 በተለይ ሰባተኛው ነገር ማለት የምፈልገው ነገር ግን በልሳን ለመጸለይ የሚደግፋችሁ ወይ በልሳን እንድጸልዩ የሚገፋፋችሁ ነገር ጌታ ኢየሱስ እንዳሉ ጥማቱ አላችሁ ወይ? ወንጌል ዮሐንስ 7:37 የተጠማ ቢኖር ነው የሚለው። ኢሳይያስ 55 የተጠማ ቢኖር ና ነው የሚለው ቁጥር 1። ጥማቱ ፍላጎቱ ካላችሁ አሁን መጀመር ትችላላችሁ። የቤተ ክርስቲያን መሪዎች ግን ስለ በልሳን መጸለይ አንደኛ ቆሮንቶስ 14:39-40 እናንተ የቤተ ክርስቲያን መሪዎች አለ ጳውሎስ አይደል በልሳን መጸለይ አትከልክሉ አይደል በአግባብና በስርዓት ይሁን እንጂ አግባብ የትኛው ነው? ያ 2-3 በተርታ መጣው እንዲጠይቁ እንጂ አትከልክሉ ነው የተባለ። ስለዚህ ሁላችሁ ይሄንን የምትከታተሉ 7 መመሪያ ሰጥተናችኋል። ጥማቱ ካላችሁ አሁኑኑ መጸለይና መቀበል ትችላላችሁ። ውስጣችሁ ነው ያለው ተብሏል። እንግዲህ ከሐዋርያው ይሄንን አግኝተናል። በዚህ ዙሪያ ላይ መጸለይ ለምትፈልጉ ሰዎች መልእክት አስተላልፈናል። በቤተ ክርስቲያን ውስጥ ያሉ ቋንቋዎች የምንጠቀማቸው ቃላቶች አብዛኛዎቹ ቤተክርስቲያን በኢየሩሳሌም ተወልዳ ያደገችው ወደ ግሪክ ተጉዛ ስለሆነ የግሪክ ቋንቋዎች በብዛት እዛ መካከል አሏትና አንዳንድ ሐሳቦች ከኛ ባህል ካልቸር ከምንለው የወጡ የግሪካዊ ሐሳቦች መካከል ያሉ ናቸውና ስለነሱ እንጫወትና ቀጣይ ጥያቄዎች ላንሳለን። እኛ የምንጠቀምበት በትንሹ ትግርኛና አማርኛ ትተን አትሊስት እንግሊሽ ነው የምንጠቀመው አይደል? እንግሊሽ አድቫንስድ ነው ብለን ስለምናስብ እንግሊዝ ግን ከሚገርም ሳጠናው እኔ በ12ኛው ክፍለ ዘመን አሉ ተንታኞች ኢንፋንት ነበር ይሉታል። ስለ ህፃን ነበር አሉ 12ኛው ክፍለ ዘመን እንግሊዝኛ ቋንቋ። አሁን አፕግሬድ ተደርጎ የ12ኛው ክፍለ ዘመን እንግሊዝ የለም።
እያደገ መጣ። ትግርኛም አማርኛም ሌላ። በዓለማችን እንግዲህ እድገት ያላሳየ ካለ ግሪክና ዕብራይስጥ ነው። ለዚህ ነው መጽሐፉን በሱ የተጻፈ ይባላል እንደሚሉት ማለት ነው። እና ለዚህ ነው መጽሐፉ በግሪክ የተጻፈው አዲስ ኪዳን ከማቴዎስ ከራዕየ ዮሐንስ የምንለው ማለት ነው። አዲስ ኪዳን እንኳን ከማቴዎስ ባይጀምር ሌላ ትምህርትና እንገባ ማለት ነው። ዘፍጥረት እስከ ሚክያስ 39 ብሉይ ኪዳን እንኳን ከዘፍጥረት ባይጀምርም ግን መጽሐፉ ዕብራይስጥ ነው የተጻፈ። መጽሐፍ ቅዱስ ከተጻፈ እንግዲህ 1500 ዓመት አድርገዋል። የጻፉት 40 ሰዎች ነው። የመረመሩት 70 ሊቃውንት ነው። መሰጅስ የለውም። መሰጅ ነው ያለው። እሱ ደግሞ ስለ ክራይስት ነው። ትልቁ ችግሩ አተራጎም ነው። መልእክቱ ግን አንድ ነው። ብዙ መልእክት የለውም። መሰጅስ የለውም ባይብል። መሰጁ አንድ ነው። ክራይስት ብቻ ነው። አሁን ክራይስት ደግሞ የትኛው ነው? ስለ ክራይስት አሁን ቬሪ ሲሪየስ እዚህ ጋር ማውራት ያለብን የተሰቀለው፣ የሞተው፣ የተነሳው እኛ የተሰወርንበት ራዕየ ዮሐንስ ያስተማርኩ ነው። አሁን ራዕየ ዮሐንስ ያስተማርኩት ነውና ራዕየ ዮሐንስ 1 እና 2 ያለው ክራይስት ነው። ተሰቅሎ ሞቶ ድል የተነሳ አይኑ እንደ ነበልባል ፊቱ እንደ ፀሐይ የሚያበራ በእንትን እግሩ የተቀመጠ በጣም በግርማ ያለው በሱ ነው የተሰወር ነው። እኛ በኢየሩሳሌም ይመላለስ የነበረው የተመታ ለኃጢአታችን ተብሎ የተጎሳቆለ ክራይስት በሱ አልተሰወር ነው። እሱ ለኛ ብሎ የሆነው ነው የተሰወር ነው። በተነሳው ነው። ስለዚህ ነው ሮሜ 6 ከ1 እስከ 4 ሲናገር በተነሳው ሲነሳ እናንተም ተነስታችኋል፣ በአብ ቀኝ ሲቀመጥ እናንተም ተቀምጣችኋል። ኤፌሶስ 6 በሱ ነው የተሰወር ነው። አሁን አንዳንድ ሰው ከሰማለውና ቴዎሎጂ ሲማር ያስተማሩኝ ትዝ ይለኛል። እሱ ደግሞ እንደ ትረካ አይነት ትረካ 20 ኪሎ ነው እንትን 70 ኪሎ ትመዘናለች ይዟት የሄደ ከዛ ሲደፋ ስንት ጊዜ እንደቆየ ስንት ማይልስ ስንት ያለቅሳል ወየ ይላል። እዛ መቅረት ነው። አሁን ዋና እዛ የለንም። እኛ እኮ ክርስቶስ ይሄን ለኛ ሆኖ ሁሉ ተሰቅሎ ተነስተዋል ስንል አሁን ከተነሳው ጋር ያለነው ነው እኛው። እንደገና ደግሞ ትንሣኤ ሲባል በጣም ማለት ነው ትንሣኤ ባህል እናከብራለን እኛ ባህል ይባል። ግን እኔ ትንሣኤ ሲባል በሀገራችን አንድ ጊዜ አንድ ቃል ተናገርኩ። ራሱ አገልጋዮች እንትን ሆነ ከኔ ነበሩ። ይህስ ትንሣኤ አይደለም እናከብረው እኮ መጽሐፍ ኤፌሶን 2:6 ከሱ ተነስተናል እኮ ነው የሚለው። ሲነሳ ተነስተናል እኮ ነው። ክርስቶስ ሲሰቀል ገላትያ 5:24 እኛም ክርስቶስ ተሰቅለናል። ብቻው አልተሰቀለም። እኛም ተሰቅለናል። እሱ ታይቷል፣ እኛ እንታዩ። የትኛውን እኛ ካልከው ያረጀ የተመታው ሰይጣን የሰፈነበት የኛ ማንነት እዛ ተሰቀለ። ክርስቶስ ሲሞት እኛ ከሱ ሙተናል። ቆሎሴስ 3:3 እና 4 ሮሜ 6 በተለይ የኛ ማንነት እዛ ሙተዋል። እንግዲህ ክርስቶስ ሲቀበር እኛም ተቀብረናል ነው የሚለው እዛ ቆሎሴስ 2:12 ጀምራችሁ ከያዙ። አሁን እዚህ ጨረስን። ሲሰቀል ተሰቅናል፣ ሲሞት ሙተናል፣ ሲቀበር ተቀብረናል። እኛ የለንም። አሁን እኛ ምንለው ታሪክ እዛ አቆመ። ሁለት ማንነት አማኝ የለው። አማኝ ሁለት ማንነት የለው እንደሚሉን አይደለም። የሚፈትነን የኃጢአት እንትን አለ የለም። እዛ ሙተዋል ነው የሚለው መጽሐፍ ሮሜ 6:6 በተለይ ሙተናል፣ ተሰቅለናል፣ ተቀብረናል። ኢየሱስ ከሲኦል ሲነሳ ያ አዲሱ ፍጥረት ከሱ ጋር ተነሳ። አየህ፣ ያ አዲሱ ፍጥረት ክርስቶስ ድል ሲነሳ ከሱ የነበረ ማለት ነው ተነሳ። ኤፌሶን 2:6 ተነስተናል የሚለው የአዲስ ፍጥረት ነው። በአብ ቀኝ ሲቀመጥ ክርስቶስ ከሱ ጋር ተቀምጠናል። እዛው ኤፌሶን 2:6 ያ አዲስ ፍጥረት ሰማይ ጋር በአብ ቀኝ ተቀምጠዋል። ክርስቶስ ሲመለስ እንጠብቀው ብቻ አይደለንም፣ ስጋችን ነው የሚጠብቀው። ከሱ ጋር እንገለጣለን። ቆሎሴስ 3:4 ክርስትና ሃይማኖት አይደለም ማለት ነው። የምንኖረው ወይ የምንንቀሳቀሰው የምናደርገው አይደለም። ክርስትና አይደንቲቲ ነው። ክርስቶስ የሆነልን ኑሮ ነው። ስለዚህ ነው ጳውሎስ እኔ የለሁም የሚለው ፊልጵ 1:20 እኔ የለሁም ነው ካለ ሙቻለሁ። እዚህ ጋር ከመጣን ይህ ምን ይረዳናል ካልክ ፓስተር፣ አሁን የግሪክ ቋንቋ ለምን ጠቅመናል መሰለህ? ትክክል ቃል ነው የሚያመጣው። ብዙ ትርጉም ነው ያለው ይዘቱ፣ ግን ትክክል ቋንቋ we have to start where they start ምን ለው አነጋገር አለ በአስተምሮት ባይብለኛ ኮሌጅ። ምን ማለት ነው? መጽሐፍ ቅዱስ ለመተርጎም ከሚጠቅሙ 15 መጽሐፍ ቅዱስ እንድንተረጉመው በትክክል ከሚጠቅሙ 15 መንገዶች አንዱ we have to start where they start እነሱ በነበሩበት ቦታ። እስራኤል ሄደን ያፈርኩበት ጊዜ አንድ ጊዜ ይሄን የመርፈ ቀዳዳ ስሉኝ ቦታ አለ የመርፈ ቀዳዳ የሚባለው እኛም ይመስለን የሆነች we have to start where they start ነው የነበሩበት ቦታ ያማከለው ባህሉ ማንነቱ የተኖረው ከየት ተነሳ? ለዚህ ነው ሴት አትሰብክም ሴት ፓስተር አትሆንም ምናምን እኮ ከዚህ የተነሳ ነው። የጻፈበት ሐሳብ ብትይዘው
ብትይዘው ሴት አትሰብክ ማንኛ ጢሞቴዎስ ለምሳሌ ባነሰው 2:12 እሷ በመውለዷ ብቻ ከማለት ይልቅ በየትኛው ዘመን እንደተጻፈ የምታውቀው እዛው አንደኛ ጢሞቴዎስ 2:8 ወንዶች ደግሞ ውጭ ወጥተው እጆቻቸው አንስተው ይጸልዩ ነው የሚለው። ስለዚህ ሴትም ካልክ ወንድም አለ ምን ማድረግ እንዳለበት ለምን ነው የተጻፈው ነው እንጂ እሷን ብቻ አትከልክላት። አንተም ብዙ ነገር አለ ማለት ነው እዛ የተጻፈበት ዓላማ አለና ምን ልፈልግ ነው ቬሪ ሲሪየስ የግሪክ እና የዕብራይስጥ ብንማርበት ትክክለኛ የመጽሐፍ ቅዱስ ትርጉም ይመጣባል። አትሸወድም ማለት ነው። ከባህላችን አናነጻጽረን አንተረጉመው ከኖርነውና ከአካባቢያችን ተነስተን ምሳሌ አንሰጠው። ስለዚህ ለምሳሌ ወንጌል የሚለው ቃል የኛ አይደለም፣ ትግርኛም አይደለም፣ አማርኛም አይደለም፣ ግዕዝ ነው። በተለይ ኤግሎን ከሚል የግሪክ ቃል የወጣ ነው። ኤግሎን ማለት ደግሞ it is too nice to be true ለማመን በጣም የሚከብድ የምስራች እንጂ የምስራች ብቻ አይደለም። አሁን እኛ ወንጌል ሲባል የምስራች ነው ምን በቃ ምስራች የምስራችም አንድ ስራ ተጠብቅ ነበር አንተ ቀና ይሆናል የምስራች ቀን ጠብቀው ነበር የምስራች ጠብቀው ነበር። ይሄ ግን it is too nice to be true ለተአሜን ልትለው የማትችል ከባድ የምስራች ይሄ ማለት ካንተ ሁኔታ ካንተ ጽድቅ ካንተ ጥበቃ በላይ አንድ ሰው ያጨሳል በዝሙት ነው ያለው ጌታ ተቀበለ ጸድቀሃል ትለዋለህ። ዝሙቱ ጋር አለ ኃጢያቱ ጋር አለ ኃጢያቱ ጋር ስልክ እርኩሰቱ ጋር አለ ገና ነው የመጣው ዛሬ የለቀቀው ነገር የለም ግን ጸድቀዋል። ማን ነው የሚያምነው? ይሄ እንኳንስ በአሕዛብ ፓስተሮቹ ቸገረ። አንድ ባለፈው ጊዜ ክርክር ነበር። አንድ ገይ ወደ ጌታ ሲመጣ ለመጀመሪያ ጊዜ ነው የመጣ ገዩ ጌታን ተቀብሏል። ጸጸት ውስጥ ነው ያለው አልተወውም። ምን ትላለህ አለ እንጂ አንተ ምን ተባልክ ስትመጣ አልኩት። ከባድ ነው በጣም አንተ እኮ ከአቅም በላይ ሆኖበት ያለቀሰ እኮ ነው ያለው። ቀስ በቀስ በእግዚአብሔር ቃል ነገሩ እየጸዳ እየተወው ኃጢአት መሆን እያወቀው አይደለም ያ ቃል ሮሜ 2:18 ህልና አለው ያ ቃል እያደረገው ያለ አየህ። ግን ያው እየተወው ይመጣል ጸድቃሊ ለማመን የሚከብድ ምስራች። ለምንድን ነው መሰለ የቋንቋ ጉዳይ ያነሳውልህና በተለይ እነሱን እንድታስረዳኝ የፈለኩበት ምክንያት አንዱ ከሰሞኑ ከምንራኩትባቸው ከምንነጋገርባቸው በተለይ ሚዲያ ከያዛቸው ጉዳዮች አንዱ የሐዋርያትና የነቢያት ጉዳይ መካከል አለና በተለይ ሐዋርያት በዚህ ዘመን የሉም ተብሎ ክርክር ይነሳልና ከቃሉ ትርጓሜም ተነስተ ሐሳቡን እንድታካፈለኝ ስለፈለኩ ነው። ሐዋርያ ራሱ ማን ነው? ሐዋርያ በዚህ ዘመን አለ ወይ? ሐዋርያት ማን ናቸው የሚለውን እናንሳ። ምክንያቱም ለምሳሌ አንተ ራስህ በሐዋርያ ቢሮ ነው የምትጠራው ሐዋርያ ነህሽም ተብለህ እሱን አንሳልኝ። ስለኔም ጀምሬ ላነሳለህ። እኔ ለምሳሌ ሐዋርያ ብትለኝ መምህር ብትለኝ ወንድሜ ብትል ለኔ ሰንስ የለው አሁን በደረስኩበት ማለት ነው። ይሄስ ለግን ሐዋርያ የሉም እያልኩ አይደለም። ኦኬ ሐዋርያ የሚለው ቃል መጀመሪያ ሲጀመር ሐዋርያቶች የሉም ስላሉን አይጠፉም አሉ ስላሉንም አይኖሩም። እኛ አይደለም እናኖራቸው እናቆያቸው። ሁለተኛው ፖይንት ግን ሐዋርያ አፖስቶሎስ የሚል የግሪክ ቃል ነው። ይሄ ደግሞ መንፈሳዊ አይደለም ቢብሊካል ወርድም አይደለም ኦሪጂናል ማለት ነው። ኦሪጂናል ቋንቋ የግሪካውያን ነው። ለዚህ ነው ቋንቋ የሚጠቅመን። አፖስቶሎስ ማለት በግሪካውያን ከመጣን እንትኑ እንደምንጠቀም ማለት ነው። ይሄ አለፈ ጊዜ በየተናገርኩ እኛ ኦርቶዶክስ ነን ደነገጡ። እኛ ኦርቶዶክስ ነን ጴንጤ የሚባል የለም። ጴንጤ የሚባል ጌታ መቀበል ያለበት 3000 ሰዎች አሕዛቦች ናቸው ጴንጤ የተባሉ ፔንታቶክ ከሚል የተነሳ ፔንታኮስታል ከሱ ነው የመጣና ጌታን ተቀበል 3000 ሰዎች ናቸው። እኛ ኦርቶዶክስ ማለት ኦርቶ የሚለው ቃል ቀጥ ለመሄድ ነው አይደል? ዶክስ ደግሞ ወርድ ነው እንደ ቃሉ መሄድ ነው። እኛ ኦርቶዶክስ ነን ግን ተዋህዶ አይደለም። ትክክል እሺ። ምክንያቱም ኦርቶዶክስ ትግርኛ አይደለም አማርኛ አይደለም የግሪክ ቃል ነው። አደሰይም ደግሞ አሁን አፖስትል ደግሞ ትግርኛም አማርኛም አይደለም እኮ የግሪክ ቃል ነው። አሁን የተጻፈበት አዲስ ኪዳን ነው። አፖስትል ግሪካውያን ምን ይጠቀሙበታል? ባይብል አያውቁም እግዚአብሔር ማያውቁም። ያዋቂ ሐዋርያ 17 ከመጣ አዋቂዎች ናቸው እና አንድ ጀነራል ከሸሙት ስልጣን ሰጥቶት ሚሽን ከሰጡት ወደ አንድ አገር ለመውረር አፖስትል ነው የሚሉት። one who sent his message መልእክተኛ መልእክት ይዞ ሄደ ማለት ነው። ዶሜስቲክ ጃልባዎች አሉ ከቦታ ወደ ቦታ ንብረት የማቋቋም ይጠብቋታል። ሪዛልት ማውጣት አፖስትል ሄደች ነው የሚሉ። ይሄ ማለት አፖስቶሎስ ሄደች ማለት አጉዛ ሚሽን ልትመለስ ነው። አንድ ሚሽን እንደዚህ ነው የሚጠቀሙት። ከዛ የተነሳ ነው አፖስቶሎስ ማለት ከሚሽን ጋር የተላከ ማለት ነው። አየህ ለዚህ ነው እኮ ባንለው ሚሽነሪ ሚስዮናዊ የሚል ኮከዝን ይወጣል ላለ ማለት ነው። ሳይጠሩ ብዙዎች ሐዋርያቶች አሉ የተጠሩ ሳይጠሩ ማለት ነው። ተጠርቶም ያልሆኑም አሉ እኮ አፖስትል ብለው ስማቸው ያልወጡ ግን በአፖስቶሊክ ነገር ያገለግሉ ብዙዎች አቃለው ነው። ተጠርተው ደግሞ ምንም የሌላቸው ደግሞ አሉ። ተሾሞ ማያገለግላለ ሳይሾም ደግሞ
እያገለገለ ደግሞ ያለ ሐዋርያ ያለ ነው። ባባ እንግዲህ አማርኛ ብዙ ጊዜ መድረክ ላይ ነው የሚመጣ በደንብ አሁን እዚህም እየመጣ ነው ባይዘው በደንብ መጥቷል። አንድ ሰው እንግሊዝኛ ታወራዋለህ ሲል ሳመር ነው የሚመጣብኛል። ያንተ በደንብ ነው በደንብ መጥቷል። ለመጨመር ነው ቀጥል። እንግዲህ እነዚህ አፖስቶሎች የምንላቸው ፓስተር ተላከ መጀመሪያ በአራት በአምስት ልንከፍላቸው እንችላለን፣ ግን በሶስቱም ልንከፍላቸው እንችላለን። መከፋፈል ጥሩ ስላልሆነ ግን የመጀመሪያ ሐዋርያ ክርስቶስ ራሱ ነው። ዕብራውያን 3 ከ1 እስከ 3 ለምን ነው ሐዋርያ የተባለው? ክርስቶስ ሳምራዊ ሴት ሲናገር ተልኬ የመጣሁን ያለ የተላኩ ነኝ፣ ሲሄድም 17 ቁጥር 5 ተልእኮ የፈጽም ያለው ነው ያለ አይደል? ሰጠኝ ተልእኮ ፈጽም ያለው ብዙ ቦታ ወንጌል ዮሐንስ 6ኛው ምዕራፍም ተልኬ ያለው ነው ያለ። የተላከ ስለሆነኛል ለማዳን ሚሽን ይዞ ስለመጣ ክርስቶስ ኢየሱስ ወደ ሌላም ማርቆስ 1ኛ ምዕራፍ ሰው ይፈልጋል ከስበት ወደ ሌላም ተልኬ ያለው ነው ያለች አይደል? የተላከ ነው ክርስቶስ። ስለዚህ የእምነታችን ሐዋርያ አለ። አሁን የኛ ሐዋርያ አይደለም ክርስቶስ፣ የኛ ሊቀ ካህን ነው። ሐዋርያትና ሊቀ ካህን ሰማይ ሆነ አሁን ሊቀ ካህኑ ነው ያማለደ ነው። መጽሐፍ ሲናገረን ዕብራውያን 7 እንደሱ ነው የሚለው፣ 25 ሮሜ 8:32 እንደሱ ነው የሚለው። ወይ ደግሞ ጠበቃችን ነው 1ኛ ዮሐንስ 2:1 አሁን ያለበት ስፍራና ማንነት። ግን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ከ2000 ዓመት በፊት ሐዋርያ ሆኖ ነው የመጣ አይደል? የኛ ሐዋርያ የተላከ ማለት ሚሽኑ ፈጽሞ ደግሞ ሄደ። ሌላው ሁለተኛ ደረጃ ሐዋርያቶች የምንላቸው እሱ የላካቸው ሐዋርያ ብሎ የሰየማቸው ሉቃስ 6:12 እና 13 ማቴዎስ 10 ከ1 እስከ 7 ካየናቸው ወይ ሐዋርያ ሥራ 1 መጨረሻ ከ20 በላይ ከይሁዳ ከሄደ በኋላ የተጻፉ 12 ደቀ መዛሙርት በተለይ ሐዋርያ ሥራ 1:14 ማለት ነው የተጻፈው። እነዚህ ሐዋርያት ብሎ ሰየማቸው ነው የሚለው። የእነዚህ ግን ለየት ይላል። ለየት የሚለው ምን ነው ካልከኝ እዚህ ጋር በጣም ሲሪየስ ነገር ስለምናገር ማስተዋል ይገባናል ህዝቡ ማለት ነው። አንድ እነዚህ ሰዎች ፈራጆች ናቸው። ማቴዎስ 19:18 አካባቢ ምን አለ እንደሞስ ታዲያ የሚሉት በ12 ዙፋን ገብታችሁ ትፈርዳላችሁ ነው የተባለው። ፈራጆች ሲልህ እንደ ክርስቶስ ሆኖ ማለት ሳይሆን የፍርድ ዙፋን አላቸው። ሌላው ራዕየ ዮሐንስ 21:14 መሰረታቸው ከጣለ እዛ ተጽፏል ነው ያለው ራዕየ ዮሐንስ 21። ሌላው ክርስቶስ ቤተክርስቲያን ከመመስራቱ በፊት ክርስቶስ ከሞቱ በፊት ሐዋርያ የተባሉ ናቸው አስቀድሞ። ሌላው በአካል በአይን እሱ ያዩት ናቸው እነዚህ ሐዋርያቶች የምንላቸው ማለት ነው። ከሚገርም ነገር ግን ወደ እነዚህ ሐዋርያቶች ይመለሳሉ። ሲሪየስ ያልሆነ ንግግር መሰረት ናቸው ምናምን የሚል ንግግር የኔ መሰረት አይደሉም። እሱ መጣበታለሁ። የሐዋርያት የኔ መሰረት አይደሉም። ምን ለምን እንደሱ እንዳልኩ ደግሞ መጣበታለሁ። የቤተክርስቲያን መሰረቱም አይደሉም ሐዋርያት። ጴጥሮስም ጳውሎስም የኛ መሰረት አይደሉም። ምን እንደሆኑ እሱ እናገራለሁ። ሶስተኛ ሐዋርያት የምንላቸው ግን የትንሣኤ ሐዋርያት እነዚህ ከትንሣኤ በኋላ ነው። ኤፌሶን 4 ከ11 እስከ 13 እዛ ጋር ፎከስ እናደርግም። ግን ከተነሳ በኋላ በአብ ቀኝ ታይቶ ስጦታ ሰጠ ነው የሚለው። ቤተክርስቲያን እስካለች ድረስ አሉ ሐዋርያት፣ ነቢይ፣ ወንጌላዊ፣ ፓስተር፣ መምህር። ቤተክርስቲያን እስካለች ድረስ ያሉ ናቸው እነዚህ። ለቤተክርስቲያን ነው የተሰጡ። ስለዚህ ሐዋርያ ካቆምክ ቤተክርስቲያን የለችም ማለትህ ነው። ፓስተሩም ይቆም፣ ወንጌላዊም ይቆም፣ ነቢይም ይቆም፣ መምህር ይቆም። ለምን ነው ብቻ የሚቆመው? ለምን መሰረታችን ሐዋርያ ነው የሚል ትምህርት ነው ወደዚህ የሉም ወደሚል አመጣችሁ። እሱ ጋር እመጣለሁ። ሐዋርያት መሰረታችን እንዳልሆኑ። ሌላው አሁን በየትኛውም ቦታ መጽሐፍ ቅዱስ ለምሳሌ 1ኛ ቆሮንቶስ 4ኛ ምዕራፍ አጵሎስ ሐዋርያ ተብለዋል አይደል? እኔና አጵሎስ እና ሐዋርያቶች ብቻ ነኝ እንዴ አለ። ስለዚህ አጵሎስ ሐዋርያ ተብለዋል። ሌላ ሐዋርያ ሥራ 14 ቁጥር 4 በርናባስ ሐዋርያ ተብለዋል። 12 ብቻ አይደለም። ሌላው ጢሞቴዎስም የተባለበት ስፍራ አለ። ሴትም የጠራችበት ቦታ አለ። አሁን እያልኩት ያለሁ ግን ጠቅለል ባለመልኩ እነዚህ ሐዋርያቶች ራሱ ወንጌል ዮሐንስ 1:19 ሲናገር ኢየሩሳሌም ሄድኩ ከኬፋ ከሐዋርያቶች ከኢየሱስ ክርስቶስ ወንድም ያዕቆብ በስተቀር አላገኘሁም ያለ ያዕቆብ ሐዋርያ ብሎታል። አሁን እያልን ያለነው ነው ግን ሐዋርያት አሉም የሉም ከማለታቸው በፊት ስራቸው ምንድነው ነው የተሳሳት ነው። ሐዋርያ ቤተክርስቲያን ይመሰርታል፣ ፓስተር ቤተክርስቲያን ይመግባል፣ ወንጌላዊ ወንጌል ያገለግላል፣ መምህር ያስተነብራል፣ ትንቢት ይነበያል ብለን የየገዛ ራሳቸው ስራ ስለሰጠናቸው ነው። መጽሐፍ እንደሱ ያስተምረን። መጽሐፍ የሚያስተምረን እነዚህ አምስቱ አንድ ስራ ነው ያላቸው። ማህበሩን ቤተክርስቲያንን ግራና ቀኝ እንዳትል፣ አንድ የህፃኖች መጫወቻና የጋሻ ወይ ደግሞ በውጭ የመጣ ትምህርት መታለያ እንዳትሆንና ወደ ልኩ ክርስቶስ ሙላት እንዲያደርሷቸው አምስቱ ስራቸው ወደ ክርስቶስን ለማሳየት ህዝቡን ወደ ክርስቶስን በማሳየት ለማሳደግ ስራቸው ከሆነ አምስቱ ፊልዱ ህዝቡ እስካለ ድረስም አሉ ማለት ነው። ነጥለን የምናወጣው የለም። መጠንቀቅ ያለብን ግን አለ። 4 አይነት ሐዋርያቶች ነው ያሉ። አንድ ራሳቸው የተሾሙ ራእይ 2:4 ራሳቸው ሐዋርያ ነን የሚሉ መርምረሽ ስላገኛቸው በዚህ መጉሻለሁ አላት። የኤፌሶን ማህበር እንመጣበታለን። የሶስት ደግሞ ከሐዋርያት የተነጻጸረ ነገር አለ። ሁለተኛ በሰው የተሾሙ ገላትያ 1:1
እኔ በሰው የሸምኩ አይደለሁ። እዚህ ጋር ፓስተር አንድ የምንነጋገርባት ሚዲያም እየሰሙ ቤተክርስቲያን አልሾመችው ምናምን የምንነጋገር አለ። ቤተክርስቲያን ስትሾመው መንፈስ ቅዱስ ብሏታል ወይ? እርግጠኛ ነን ነው። እኔ አውቃለሁ አንድ ቤተክርስቲያን ፓስተር ሾሟልና እኛም መሾም አለብን ብሎ ፓስተሮች የሾማ ትልቅ ቤተክርስቲያን አውቃለሁ። እነሱ ጋር ያልነበረ ስርዓት አዲስ የጀመሩ። ስለዚህ ቤተክርስቲያን ሾማለች ሳይሆን የትኛው ቤተክርስቲያን አንድ መንፈስ ቅዱስ ብሏታል ወይ? ቤተክርስቲያን እኮ ሰዎች ነው ያዟት። እዚህ ጋር መጥናት አለብን። አንድ ፓስተር ከተሾመ ሳውንድ ዶክትሪን ተብለዋል ወይ? ቴዎሎጂካል አይዲዮሎጂ ተምረዋል ወይ? ኮንቴክስት ለማግኘት ፖስቴክስት ፕሪቴክስት የማጥናት ጉልበት አለው ወይ? ስለ ታይፖሎጂ የሚያውቀው ነገር ምን አለ? አይዲዮሎጂው ምንድን ነው? ስለ ፕሮቶታይፕ ምን ያስተምረናል? ሶተሪያ ለማግኘት የመጠበት ክርስቶሎጂ ትምህርቶች አሉች ወይ? ማለት አንድ ፓስተር ከሆነ ማለት ነው ብዙ ማጥናት፣ በተለይ ሄርሜኔቲክስ የመጽሐፍ ቅዱስ ተራጉም ማጥናት ብዙ ነገር አለና ዝም ብሎ የሚሾሙት ደግሞ አሉ። ከዛ ምን ይባላል? ቸርች ነው የሾመችው። የሆነ ሰው ግን ብቻው እኔ አፖስቶሊካል ማን ነው የሾመው ብሎ ተነጣጥርበታል። እናቱ መንፈስ ቅዱስ ያለውም ሊሆን ይችላል። ስለዚህ እዚህ ጋር ማስተዋል ይገባናል። ማን ነው? እግዚአብሔርና ራሱን ህልና ነው የሚያውቀው። ስለዚህ አንዱ ምን ብለናል? አንድ ሰው አለኝ ትክክለኛ ቤተክርስቲያን የትኛው ነው የምትለው አለኝ በኢንተርቪው አንድ ፓስተር። የበፊቱ አይደለም አልኩት፣ የአሁኑ አይደለም፣ የሚመጡ አይደለም። ማን ይሰብካሉ? መልእክታቸው ማን ነው? ማቴዎስ 16 እስከ 18 ያለው እስከ 20 በተለይ ማነ ክርስቶስ ሲለው አንተ የእግዚአብሔር ልጅ ነህ ሲለው ቤተክርስቲያን አሁን መሰረታለሁ በዚህ መገለጥ ነው ያለው። እና ዋናው ላይ እነዚህ አንድ ራሳቸው የሚሾሙ በሰው የተሾሙ፣ ሶስተኛ ሰይጣን የሾማቸው 2ኛ ቆሮንቶስ 11 ቁጥር 4 ያለው ሐዋርያት ነን ይላሉ፣ ሰይጣን መልኩ እንደሚቀይር እንደ ሰይጣን መልካቸው የቀየሩ ናቸው። የሰይጣን ስታይል ያዙ ናቸው። አራተኛው ግን ኤፌሶን 1:1 ያለው በሙሉ ከገላትያ በስተቀር ፊልጵ 1:1 የጻፈው አንደኛ ተሰሎንቄ 1:1 ጳውሎስ በእግዚአብሔር ፍቃድ እኔው ሐዋርያ ሆኛለሁ። ስለዚህ ራሳቸው በራሳቸው ሐዋርያ ይሆናሉ፣ በሰው ይሆናሉ፣ በሰይጣን ይሆናሉ፣ በእግዚአብሔር ይሆናሉ። ምናያቸው ሐዋርያቶች ከኔ ጀምረ ማለት ነው። በአራቱ የትኛው ሐዋርያ ነኝ ነው። እንግዲህ ያው እግዚአብሔር የመረጠውን ለማወቅ በምን እንለያቸው? ከዛ በኋላ ተመልሰን ወደ መሰረቱ እንመለሳለን። ታንኪዩ። መጽሐፍ ቅዱስ ኤፌሶን 2:4 መርምራ ነው ያገኘቻቸው። መመርመር የሚለው ቃል ራሱ መጽሐፍ ቅዱስ ሐዋርያ ሥራ 17 ቁጥር 11 የቤሪያ ሰዎች ጳውሎስም አልተቀበሉትም መልእክት እኮ ቆይ ብሎ ይመረምሩ ነበር እኮ ነው የሚለው ጳውሎስን ራሱ። አልተቀበሉትም እኮ መርምረው የስ መልእክት ትክክል ነው አሉት። መጽሐፉ የእግዚአብሔር ሐሳብ በእስራኤል ላቅ ዘንድ እኮ ዕዝራ 7:10 ዕዝራ ደግሞ መጽሐፉን ይመረምር ያደርግና ያስተምር ነበር ነው የሚለው። መጽሐፍ መመርመር መዝሙር 1:1 እስከ 7 እኮ መመርመር ወደ እግዚአብሔር ፍቃድ እንደሚያመጣ ነው የምናገረው አይደል? ሙሉ የእግዚአብሔር ፍቃድ ለማግኘት መመርመር። ስለዚህ በመጽሐፍት እንመራምራቸዋለን። የሐዋርያት ስልጣን ወይም ሐዋርያት የሚያደርጉት ምን አይነት ስራ ነው የሚሰሩት እንመራምራቸዋለን። እዛ ግን በጣም መጠንቀቅ ያለብን እንመለሳለሁ። ኤፌሶናን ያልኩ ኤፌሶን ቤተክርስቲያን ሲጀመር ማለት ነው ኤፌሶን 2:3 ከ8 እስከ 10 አስጠነቀቋቸው ነበር። ከ18 እስከ 20 ጳውሎስ የእግዚአብሔር ፍቅር እንዲገባቸው ጥልቀቱ፣ ቁመቱ፣ ስፋቱ መርምራችሁ አይደል? የእግዚአብሔር ፍቅር እንዴት እንዳስጠነቀቃቸው ታውቃለህ? የተከሰሰችበት በእግዚአብሔርም ከፍቅር መጉደሏ ነው። ራእይ 2:4 እዚህ ማስጠነቀቃቸዋል። ሰርተሻል፣ ደክመሻል፣ አልሰለቸሽም፣ ሐዋርያት የሚሉት መርምረሻል፣ አገኘቻቸው። ደግሞ እንደገና ኒቀላዊ ትምህርት ጸጋ ብለው እንደ ፍላጎት በኃጢአት ማድረግ ይችላለሁ። በጸጋ ሰበብ ገብቶ ኒቀላውያን 6 እና 7 ትክክል ስራ ሰርተሻል አላት። የሚያሳዝንህ በዜሮ ተባስተዋል አላት። ድንጋጤ ውስጥ ነው የምትገባው። ምን ስላት ያለ ፍቅር ነው ያደረግሽ፣ ከመጀመሪያ ፍቅር ወድቀሻል። አሁን ራሱ ሐዋርያም ሐሰተኛ ቢኖሩም ብናገኛቸውም ብናወግዛቸውም ከማን ሞቲቭ ተነስተን ነው ያደረግከው ነው ጠየቀው። ከፍቅር ካልሆነ አንተም ራስህ እዛ አለ። ምክንያቱም አንደኛ ቆሮንቶስ 13 እኮ ከ1 እስከ 3 ቬሪ ሲሪየስ ከ1 እስከ 5 አካባቢ ፓስተር የተሰራው ስራ ከባድ እኮ ነው። ስጋ ለእሳት አሳልፈ ለወንጌል ብለህ ስትሰጥ ከባድ አይደለም? ለድሆች ቆርሰስ ያለ ስትሰጥ ቀላል አይደለም እኮ። አለት የሚያንቀሳቅስ እምነት ዲፕስት የሄደ ትንቢት የሰው ሁሉ መገለጥ ያወቅ በዜሮ አባዝቻለሁ አለ። ናቱ ፍቅር ከሌለ ያለ እግዚአብሔር ፍቅር ነው የሰራው። መጠንቀቅ ይገባናል። መጀመሪያ ሐዋርያ ምን ነው ተልእኮ? እኔ ሰዎች ሐዋርያ ቸርች መመስረት ነው ይላሉ። ቸርች የመሰረቱ ሁሉ ሐዋርያ ነው እንዴ? መጀመሪያ ክራይቴሪያ ሐዋርያቶች ያስተማሩ ስለ ክርስቶስ ብቻ ነው። ክርስቶስ ብቻ ነው ያስተማሩት፣ ሌላ ያስተማሩት መጽሐፉ እንደሚለው ማለት ነው። ኤፌሶን 4 የተጠሩበትም ከ11 እስከ 3 ወደ ክርስቶስ ሙላት ሊያሳዩን ነው አይደል? ናምበር 2 ሐዋርያቶች መጽሐፍ ቅዱስ ያስተምሩ አስተማሪዎች ነበሩ ነው። የቃሉ ፈታሪዎች፣ የቃሉ ተንታኞች ነበሩ።
ሐዋርያቶች አስተማሪዎች ናቸው። ሶስተኛ ሐዋርያቶች አካል ያስባሉ እንጂ ሎካል አያስቡ። ሐዋርያቶች እኮ በቃ አካል ካልካቸው ወይስ ሎካል ነው የሚያስቡት? አፖስትል ቅድም አንድ ነገር አንስተህልኛል። ለዚህ ሁሉ ችግሩ እኔ እንዳየሁት አልከኝ ሐዋርያትና ነቢያት የቤተ ክርስቲያን መሰረት ናቸው ብለን ስላስቀመጥን ከዛ ስለምንነሳ ነው ችግሩ ብለኛልና መጽሐፍስ በሐዋርያትና በነቢያት ላይ ተመስርታችኋል ይል የለም ወይ? እና እንዴት እንዲህ ልትል ቻልክ ብዬ ነው። አሁን እምለው ያለፉ ዘመናትም ያለውም የሚመጣው ነጩም ቀዩም ጥቁሩም የትኛው አይነት ዘር በክርስቶስ ያለ ቤተ ክርስቲያን በሐዋርያትና በነቢያት መሰረት አልቆመችም። አንድ የኛ መሰረታችን ሐዋርያትና ነቢያት አይደሉም። የኛ መሰረታችን ጳውሎስና ጴጥሮስ አይደሉም። መጽሐፍን የሚለው አንደኛ ቆሮንቶስ 3:10-11 እኔ እንደ ብልሃተኛ ሐናጺ ወልነውን ኢንጂነር ሁኜ መሰረት ጥያለሁ፣ ሌላ ሰው መሰረት እንዳይጥል። አሁን መሰረት የሚጥል ሐዋርያ የለም። ያ መሰረቱ ደግሞ እራሱ ምን አለ? ክርስቶስ ኢየሱስ ነው። ያዝልኝ። መሰረታችን የቤተ ክርስቲያን መሰረት ክርስቶስ ነው። መጽሐፍ አንደኛ ቆሮንቶስ 10ኛው ምዕራፍ 4 እና 5 ከሚከተላቸው አለት ውሃ ጠጥተዋልና አለቱ ደግሞ ማን ነበር? ክርስቶስ። ማቴዎስ 7:22 ወደ ኋላ ሐሰተኛ ነቢያት ሲወድቁ እነሱ ቤተክርስቲያን ያሉ ብለው ነው የሚተነትኗቸው። ቤተክርስቲያን ያሉ አይደሉም። ሲጀመሩ ተኩላ ናቸው፣ የበግ ልብስ ለበሱ ነው የሚለው። መሰረታቸው ላይ ምን ሆነ ነው የሚለው? መሰረታቸው ላይ አለት ሳይሆን አሸዋ አይደል? አሸዋ ደግሞ ራዕየ ዮሐንስ ካየው ቤተክርስቲያን ቤተክርስቲያን ለማለት ይቸግራል። ሴትዮዋን ያባራራት ዘንዶ አሸዋ ላይ ቁጭ አለ ነው የሚለው አይደል? ስለዚህ ማወቅ የሚገባን ነው የኛ መሰረት ክርስቶስ ኢየሱስ ነው። ታዲያ ኤፌሶን 2:19-22 ለምን ነው በሐዋርያቶችና በነቢያቶች መሰረት የተሰረታችሁ የሚለው ቃል? ይልቁም መጀመሪያ ሐዋርያት እናቆምና በነቢያት ተመስርታችሁ አይልም ወይ? ለምን ሐዋርያት ብቻ ምን ነው? ስለዚህ ነቢያት መሰረታችን ናቸው ወይ የሚለው ቃል ነቢያት መሰረታችን አይደሉም፣ ሐዋርያት መሰረታችን አይደሉም። አንደኛ ጴጥሮስ 1:8-11 የሚለው ነቢያቶች ሜጀርም ማይኖርም የምትላቸው እንዳሁኑ ዘመን ሳይሆን ሜጀር ከእንትናቸው አንጻር ነው እንጂ ከመጽሐፋቸው ብዛት ትክክል ተሰብስበው ስለማን ነው እየተነገርነው? በህልም በራእይ በመገለጥም እየተናገርንበት ያለ ስለማን ነው ብሎ መረመሩ አለ። የመረመሩት አገኙት አንድ ነገር፣ ስለ ክርስቶስ ነው የተናገሩት። ኦኬ ይሄን ካል በኋላ ሐዋርያቶች ደግሞ አሉ መጽሐፍ ሲነገር ሐዋርያ ሥራ 4:33 በኃይል ስለ ክርስቶስ ትንሣኤ ይናገሩ ነበር። ማቴዎስ 28:18-20 ሂዱ ንገሩ ያላቸው ስለማን? ስለሱ። ኤፌሶን 4:20 ደግሞ ትምህርታችሁ ማን ነው? ክርስቶስ። ሐዋርያትም የነገሩት አንደኛ ጴጥሮስ 1 እዛው ከ8-10 ነቢያቶች የተነበዩት አሁን በመንፈስ ቅዱስ ተነቶ ሐዋርያት የነገሩት ወንጌል ይሄ ነው የሚለው አይደል? እዛ አንድ ላይ ያለ። ስለዚህ ነቢያቶች የተነበዩት ክርስቶስ ነበር፣ ሐዋርያትም የሰበኩት ክርስቶስ ነበር። ስለዚህ ኤፌሶን ምን ይላቸዋል? እናንተ ኤፌሶን ማህበር ነቢያቶች በተነበዩት ክርስቶስም ሐዋርያቶችም በተናገሩት በክርስቶስ ተመስርታቸዋል። ስለዚህ በነቢያትና በሐዋርያት ላይ መሰረታችሁ ሲል እነሱ በተናገሩት መልእክታቸው በሆነ እንጂ እኔ መሰረቴ ሐዋርያ ጳውሎስ ከሆነ በጣም ጠፍቻለሁ። ፔተር በተለይ ከሆነ መሰረቴ ጠፍቻለሁ። ፕሮፌት ኢሳያስ ከሆነ እኔ መሰረቴ፣ ፕሮፌት ኤርምያስ መሰረቴ ከሆነ ከባድ እኮ ነው። መሰረታችን ኃጢአት ያልነካው ዕብራውያን 7:25 በደል ያልተገኘው ንጹሕ የእግዚአብሔር ልጅ ተመስርተናል። መሰረታችን እሱ ጳውሎስ ራሱ አንደኛ ቆሮንቶስ 3:11 እንዳልኩ ይኸው መሰረታችሁ አለ ራሱ ያለው መሰረታችሁ ክርስቶስ፣ የክርስቶስ ትምህርት። ክርስቶስን መሰረታችን ስንል ምን ማለት ነው? የክርስቶስ አስተምሮት፣ ክርስቶስ ያስተማራቸው ትምህርት በነቢያትም የተነበዩ ሐዋርያትም የሰበኩት። ቁጥር 1 እግዚአብሔር የሚባለው አእምሮ ላይ ምን የለም ከልጁ በስተቀር። ዘለን አሁን ብንገባ በአእምሮ ላይ የምናገኘው ልጁ ነው። ማቴዎስ 3:17 ታች ወርዶ ዮርዳኖስ ልጄ ያለ ጮሆ እግዚአብሔር ነው። ላይ ሲያወጣቸው ማቴዎስ 17:5 እነ ዮሐንስ ጴጥሮስ ያቀው ደግሞ ልጄ ስሙት ነው ያላቸው። እነሱስ ነቢያቶች ሊሰሙ ተንገረደሩ አሉ። እንደማ ሞሶስ ነው ይሄማ ኤልያስ ነው። ኤልያስ አያቋቸው መንፈስ ቅዱስ ገለጠላቸው እንጂ አያቋቸውም እኮ። የሚገርምህ ነገር ሁለቱ አገልግሎታቸው አልጨረሱ። ሙሴ ባለማመኑ ይሄ በአንድ ሴት አቁባሉ አገልግሎት። የሚገርምህ ነገር ደግሞ እነሱ ሂዶ ከወደቁበት ያነሳቸው ክራይስት ነው። ስለዚህ ኢየሱስ ክርስቶስ ነው ማለት አብ እንደሱ ጮህ አይደል? መላእክት ሉቃስ 2 ያጀቡትና የተናገሩት ወደ ዓለም ሲመጣ መላእክት ታጀበ። እንደገና ስለሱ የተናገሩት ደግሞ መላእክት ነበር አዳኙ ዛለ ብለው ማለት ነው። ስለ ትንሣኤው ስለ ሞት ስቅሎት የተናገሩ እነሱ ናቸው። በስቅሎቱም ቀን በትንሣኤውም ቀን ያጀቡት እነሱ ናቸው። ሲነሳም መላእክቱም ስለሱ ናቸው። መንፈስ ቅዱስ የምንለውስ
ወንጌል ዮሐንስ 15:26 ልጁን ለማክበር ነው የመጣ ኢየሱስን ለማክበር ይላል። ስሙ ራሱ ሮሜ 8:9 መንፈስ ቅዱስ የኢየሱስ ክርስቶስ መንፈስ ነው የሚባለው። ሶስት ሐዋርያቶችስ ሐዋርያ ሥራ 2:33 ሐዋርያ ሥራ 4:33 ስለ ልጁ ቦታ ከቦታ ወደ ቦታ ይናገሩ ነበር። ሮም መንግስት እኮ ያላቸው ስለ ኢየሱስ አስበኩ እኮ ነው ያላቸው እንጂ አስበኩ አይደለም። ይህን ስም አታንስት ነው። ሐዋርያ ሥራ 5:38 ግን በትምህርቱ 28 በትምህርታቸው ስለ ክርስቶስ ሞሏት ነው የሚለው። ስለዚህ እግዚአብሔር ስለ ልጁ ነው፣ መንፈስ ቅዱስ ስለ ልጁ ነው፣ ሐዋርያቶች ስለ ልጁ ነው፣ ነቢያቶች አንደኛ ጴጥሮስ 1:8-10 ስለ ልጁ ተነበዩ ነው የሚለው። መንፈስ ቅዱስ እኛ ራሱ ማለት ነው እኛ ራሱ መናገር ካለብን ኤፌሶን 4:20 ጳውሎስ ራሱ አስተምሮ ስለ ክርስቶስ ነበር። ኤፌሶን 3:1-5 መጽሐፌ ባጠናችሁት ቁጥር ስለ ክርስቶስ ያለኝ መገለጥ በደንብ ይገባቸዋል እኮ ነው ያላቸው። ኦል ደ ባይብል ከዘፍጥረት እስከ ራዕየ ዮሐንስ ወንጌል ዮሐንስ 5:39 መጽሐፍትስ ስለ እኔ ያወራሉ። የመጽሐፍ ቅዱስ ሁለተኛ ስሙ እኮ ምን ነው የሚባለው? መጽሐፌስ እኮ ነው የሚባለው። ምንም ሌላው እኮ ትረካ ነው። ዛሬ የምንማረው ስለ ኤልያስ ታሪክ ነው የምትለው በጣም ተሳስተሃል። ኤልያስ ጋር ክርስቶስ ካላወጣልኝ you are at wrong place። ዛሬ የኤርሚያስ ታሪክ እናወራለን። እዛ ክርስቶስ ካላወጣልኝ አይሁድ በዙ ነው የጠፋ፣ እዛ ነው የጠፉ። ሚወራ ሌላ አካል የለ። የተለየ ጥያቄ አለኝ የሚል ሰው ወይም የተለየ ሐሳብ አለኝ የሚል ወይም ደግሞ ሐዋርያው ተመልሶ በሚመጣበት ጊዜ እንድንጠይቅላችሁ የምትፈልጉት ሐሳብ ካለ በኮሜንት መስጫ ወይ በቴሌግራም ቻናላችን ወይም በስልክ ደውላችሁ ልታካፍሉን ትችላላችሁ። ድጋሚ ስለምንገናኝ ድጋሚ ሐሳቦችን እናነሳለን። ዛሬ በርከት ያሉ ሐሳቦችን እያጠራህ ነው። ቀጣይ ጉዞህ ላይ ብዙ አንላቀቅም። አስተማሪ ተይዞ አይለቀቅም። ሌላ ሐሳብ ግን ላንሳለህ። ምክንያቱም እንዲህ አይነት ሐሳቦች ሚዲያ ላይ በጣም ይሸፍናሉ። አሁን ቤተክርስቲያንንም ለመከፋፈል ያህል የደረሱ አንዳንድ ቤተ እምነቶች አቋማቸውን እናከብራለን፣ ሐሳባቸውን እናከብራለን፣ ጥንቃቄያቸውም ስጋታቸውም ይገባናል። የሚያደርጓቸው ነገሮች አሉ። መንጋቸውን ለመጠበቅ ያደረጉት ነገር ምናልባት ወደ ሌላ ደግሞ እየተተረጎመ ክፍፍል የሚፈጥር አይነት ስሜት ያለው ነገር ትመለከታለህና እንዲህ አይነት ነገሮችን ስታይ ምን መልእክት አለ? ለምሳሌ ባለፈው ስለ ግብጽ ቤተክርስቲያንም አንዳንድ የነገርከኝ ነገሮች አሉና በጣም ያሳዝናል። እንትን ነው ባለፈው ጊዜ የተነጋገርን አንድ አባት እስልምናና ክርስትና በኢጅፕት በኃይል የተከራከሩበት ጊዜ ብሎ አነሳና በኃይል ይሄድ ነበር ክርስትና አለ። አንድ ጊዜ ግን በችግር ውስጥ ገቡ አለ ክርስቲያኖች። በዛኔ ምን ነው በዛኔ ዘመን አለ የማርያም አይን ጥቁር ነበር ወይስ ቡኒ ነበር ወይ ጥቁር የሚል ክርክር አሉ። እስከ ሞት ተዳረሱ አሉ። በዛው እንትን ከፈሉ አሉ፣ ጓራ ከፈሉ አሉ። በዛውና እስልምናና ክርስትና ያጠሉ ናቸውና በዛን ሙስሊሞች ግን ፎከስ አድርገው ይሰሩ ነበር ብለው አጫወትና ስለ ቸርች መለያየት ብዙ ነው ያነሳውልህ። ለምሳሌ we respect Muslim, we respect all of religion by the way ግን የኛ መለያየት ማለት ነው ምኑ ጋ ነው? በርግጥ በኢትዮጵያ ምድር ካየሁት እኔ አሁንም በኤርትራም ሳየው በኤርትራ አገልግሎት ማን እንደገልጋይ ሳይ ብዙ ማጭበርበር ታያለ። ማጭበርበር ስለ ሰው እኮ ይደክማል። ግን ደፍረህ መጽሐፉ መተርጎም ደፍረህ እንትና ነኝ ማለት ሐዋርያ ነኝ፣ ነቢይ ነኝ፣ ወንጌላዊ ነኝ፣ ፓስተር ደፍረህ በተለይ ከገንዘብ በተያያዘ ይመስለኛል የቤተክርስቲያን መሪዎቹም ብዙ ከታገሱ በኋላ ወደዚህ ደረሱ ይመስለኛል። ግን ሁለት ትልልቅ ነገር መናገር ፈልጋለሁ። አንድ ከዘጸአት 8 ጀምረን ካየነው በሙሴ ተአምር ጊዜ ፈርዖን ግራ ያጋባው እባብ ያመጣል። ፈርዖን ጠንቋዮቹም እባብ ያመጣሉ። አየህ ትል ነገር ያመጣሉ። ውሃ ወደ ደም ይቀይረዋል፣ እነሱም ይቀይሩታል። እንዴ የትኛው ነው ትክክል አለ? ሰይጣን ብዙ ጊዜ ምን ያደርጋል መሰለ? የመቀየር ልምድ አለው። የማጭበርበር ልምድ አለው። ግራ እንድትጋባ እውነተኛ እረኞች እግዚአብሔር ካመጣ በኋላ ሕዝቅኤል 34 ደግሞ በጣም ለሆዳቸው የሚኖሩ እረኞች ደግሞ አመጣ። እውነተኛ አስተማሪ እግዚአብሔር አመጣ ከትንሣኤ ኤፌሶን 4:11 አንደኛ ጴጥሮስ 2:1 ደግሞ ሐሰተኛ አስተማሪ ደግሞ አመጣ። እውነተኛ ነቢያቶች ደግሞ አመጣ ኤፌሶን 4 ከትንሣኤ በኋላ። ሐሰተኛ ነቢያት ደግሞ አንደኛ ጴጥሮስ 3 ጀምሮ ደግሞ ተጋለጠ። እውነተኛ ወንጌላውያን ደግሞ ኤፌሶን 4:11-13 አመጣ በትንሣኤ በኋላ። ገላትያ 1:1-6 ደግሞ ሌላ ወንጌል የሚሰብኩ ደግሞ አሉ ደግሞ ተነሱ። እንዴት ሰይጣን እንደሚጠቀም ታውቃለህ? ሰይጣን ስለዚህ በዚህ ምናልባት የቤተክርስቲያን መሪዎች ሊሰማቸው ይገባል። ግን ፌክ ዶላር አለ ብለህ ዓለም ሙሉ የሚጠቀምበት እውነተኛ ዶላር መቅበር እንደማትችል ውሸተኞችና ሐሰተኞች ለማግኘት ተብሎ እውነተኞችም እንዳይሞቱና አገሩ ደግሞ መንፈሳዊ ላይ ከከሳች በብዙ ነገር ልትከሳስ ስለምትችል በዘመናት
ጸልየም ያመጣናቸው ወይ ደግሞ እንዳንከስራቸው ደግሞ መጠንቀቅ ይገባል። ራእይ 2 ካልኩ በፍቅር ነው መደረግ ይገባዋል ማለት መምከር ተመክረዋል ወይ በግሉ ተጠርተዋል ወይ ኦፊስ ጠርተህ የሆነ ቦታ ጠርተህ ገጽጸዋል ወይ አቅርበዋል ወይ ሌላ ጥያቄ ነው ማለት ነው። አፖስትል እጅግ አድርጌ አመሰግናለሁ። በጣም ግሩም የሆነ ውይይት አድርገናል። በጣም ሰፊ ሀሳቦችን አንስተናል። አንዳንዶቹን እዚህ ላንጨርሳቸው እንችላለን። ምክንያቱም አውቃለሁ አንተ በትምህርት ቤት ደረጃ ነው የምታስተምራቸውና ሁሉንም ልነካቸው አልችልም። ግን ያው አንዳንዶቹን በደንብ በተወሰነ መልኩ አድሬስ አድርገናቸዋል። ቀጣይ በደንብ ስንገናኝ በእያንዳንዱ ርዕስ ላይ በደንብ ሰፊ ጊዜ ወስደን እንጫወታለን። ግን ሀሳቤን ከማጠቃለል በፊት ትግርኛ ተናጋሪም ኢትዮጵያ ውስጥ አለ። አንተም ጥሩ አማርኛ ተናጋሪ ነህና ወደ ኢትዮጵያ አታስብም ወይ የሚል ጥያቄ አለኝ። ኢትዮጵያ ብታገለግል ያው የአባት ስምም ኢትዮጵያ ስለሆነ በብዙዎች ነው ያቺ ነገር አለፈ ጊዜ የራሱ ወደ አገልጋይ አለ። ከኢትዮጵያ ከመወዳቸው አገልጋይ ተኬ ወደዋለሁ ፓስተር ተኬ እኛ ጋር መጣ አገልጋይ እንደሱ ያለኝ ነበር። እናስባለን በአማርኛ በተለይ በዚህ አጋጣሚ አማርኛ አገልግሎት አለን እኮ በዩቲዩብ ትክክል አውቃለሁ። ያ በዩቲዩብ አማርኛ አለን። ባይብል ስኩልም በአማርኛ እየጀመርን ነው በቅርቡ ማለት ነውና እናስባለን። መቼ እግዚአብሔር እንደፈቀደው ግን እናደርገዋለን። በኢትዮጵያ ቤተክርስቲያን የወንጌል አገልግሎት ውስጥ የኤርትራ ልጆች በስፋት እንዳሉ አውቃለሁ። እጃቸው በደንብ አለ፣ ገዛ ያደርጋሉ በወንጌል አገልግሎቶች ውስጥ በብዙ መልኩ እና ኃላፊነት ግን የለብንም ወይ እኛስ ኢትዮጵያውያን ለኤርትራ ቤተክርስቲያን ከመጸለይ ያለፈ ኃላፊነት የለብንም ወይ የምትለን ምክር? ለወንጌል እስከሆነ ድረስ ከሚገርም ነገር ገንዘብ ዛሬ ያለ ነገም የለም እጄ ከገባ ድረስ ለወንጌል ቢሆን ጥሩ ነው። ግን ብዙ ማስተዋል ይጠይቃል ብዬ ገምታለሁ። ሌላ ደግሞ በዚህ አጋጣሚ የኢትዮጵያ አብያተ ክርስቲያናት በተለይ ካውንስል ህብረት የኤርትራውያኖችን እዚህ ያለው ህብረት እንደተቀበሏቸው ሰምቻለሁ። ይህ ትልቅ እገዛ ነው። አይ ዋንት ሴይ ታንክ ዩ ለካውንስል ህብረት ታንክ ዩ ማለት ፈልጋለሁ። እዚህ እንግዲህ በኤርትራ ተሰደው የመጡ በሁሉ ነገር በሚያስፈልጋቸው የኢትዮጵያ ቤተክርስቲያን ብትቆም በዚህ አጋጣሚ ህዝቤን ወክዬ ነው የምጠይቀው ማለት ነው። በሁሉ አጋጣሚ መቼም ታሪክ ይቀያየራል። ታሪክ ነው። የእግዚአብሔር ሐሳብ የምናገለግለው ወንጌል አንድ ነው። ስለዚህ ኤርትራውያን ኢትዮጵያውያን መደገፍ፣ ኢትዮጵያውያን ኤርትራውያን መደገፍ ይገባቸዋል። የግድ ነው። ይህ ብናርግ ጥሩ ነው ብዬ ገምታለሁ። ኪንግደም አንድ ነው። ግን ባለ የመደጋገፍ ያልገኝ በውጭ ሆነው ቢዝነስ የሚሰሩ ሆኖ የግላቸው ነገር የሚያደርጉ ኢትዮጵያውያን አገልጋዮች የሚደግፉ እንዳነሳው አሉ ብዙዎች፣ ደስ ይለኛል። በዛ ላይ ግን ጥንቃቄ ስቲል ገንዘባቸው ነው። ግን ማን ጋር እንደምትዘራው ማወቅ ግን ጥበብ ይጠይቃል ብዬ ገምታለሁ። እጅግ አድርጌ አመሰግናለሁ አፖስትል። ከጉዞህ መካከል ነው ያስኩ። በጣም በተጣበበ ቀን ውስጥ ነው የመጣኸው። ለአጭር ቀን ለአገልግሎትም አይደለም የመጣኸውና በዛ መካከል ነው የተገናኘ ነው። ከመጨረሳችን በፊት ግን የምትለን መልእክት ካለ ቀረ የምትለን ነገር እቺን ሳልናገራት አልሄድም የምትለው ካለ እድሉን ላመቻችል አፖስትል። ለምን ነው የተለያየ ነው ብዬ ሳስብ አንደኛ ቆሮንቶስ 1 ወደ 4 ተከፈሉ አይደል? የቆሊኤ ማህበር ነው የነገሩኝ አለ። ቆሊኤ አንድ ህብረት የሴቶች ሴት የምትመራው የነበረች ቸርች ህብረት ነው ይባላል። ቴዎሎጂያን አይደስ ስኮላርስ የተለያዩ ያወራሉ። እሱን የነገሩት ለጳውሎስ እና ወደ 4 ነው የተለያየ። የጳውሎስ፣ የአጵሎስ፣ የኬፋና የክርስቶስ ብቻ ደስ ይላል አይደል? እኛስ የክርስቶስ ሌላ ፓርት ናቸው። ወደ 4 ነው የተከፈሉ። ከሚገርም ነገር ምን ነው ያላቸው? ማን ነው ያጠመቃችሁ? በማን ስም ነው ያጠመቃችሁ? ዋናው የመለያየታቸው ምክንያት ከክርስቶስ ውጭ ሌላ ስላዩ ነው። ከክርስቶስ ስብከትና አስተምሮ ስለወጣን ተለያይተናል። ስንመለስ በንስሐና በጸሎት አንመለስም። ወደ ክርስቶስ ትምህርት ስንመለስ ነው አንድ የምንሆነው። ሁለተኛው መናገር የምንፈልገው ነገር አንድ የምንሆነው ስለ we are one ዮሐንስ 5:5 ጀምሮ አንድ የሆነው በደም ነው። በብሔር አይደለም፣ በቋንቋ አይደለም፣ በሲስተም በትምህርትም አይደለም። አንድ ሆነናል። አንደኛ ቆሮንቶስ 12ም ከአንድ ጀምሮ የሚያወራው እጅ የአካል ያለች ለምንድነው ብቻ የተለይቼ የሆነ ነገር አደርጋለሁ አትልም ነው ያለው። አካል ነችና አካል ለመሆን አትጥርም ነው። ስለዚህ አንድ ነን። አንድ ለመሆን አንጸልይም፣ አንድ ለመሆን አንጥርም። አንድ ስለሆን ግን ወደ አንድ እንምጣ ስለሆንን ነው እንጂ በአንድ አዳራሽ በአንድ ትምህርት አንድ አንሆን። ስለዚህ አንድ ነን፣ በክርስቶስ አንድ ነን ማለት ነው። የኤክሌሲያ የማህበሩ ራሱ ትልቅ መልእክት እሱ ስለሆነ እሱን በደም ሀመር ስላደረግልኝ እጅግ አድርጌ አመሰግናለሁ። በጉዞ መካከል እግዚአብሔር መልካም እንዲያደርግ ጸልያለን። ይህንን ለሚሰሙ ሁሉ በተለይ በዩቲዩብ ላይ አድራሻ እናስቀምጣለን፣ የትምህርት ቤቱም የእናንተንም አድራሻ። ስለዚህ ምናልባት መጽሐፍ ቅዱስ ኮሌጅ መመዝገብ ለሚፈልጉ ሁሉ እድሉ ስላለ በዚህ አጋጣሚ እንጋብዛለን። አድራሻ እዚህ እናደርጋለን። ጆይን በማድረግ ሰፊ ሀሳቦችን መከታተል እንድትችሉ በመላው ዓለም ላላችሁ ሁሉ በትግርኛ ሊሆን ይችላል፣ በአማርኛ ሊሆን ይችላል፣ በእንግሊዝኛ እንድትቀላቀሉ ጥሪ እናደርጋለን። እስካሁን የነበረን ቆይታ ከሐዋርያው ጋር ይህንን ይመስል ነበረ። በመግቢያ ላይ እንደነገርኳችሁ ኪያ ሾው ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ገጽ ብቻ የሚተላለፍ ልዩ ዝግጅት ነው።
ቀጣይ ሳምንት ከሌላ እንግዳ ጋር በሌላ ርዕሰ ሀሳብ ከኔ ጋር አብረን እንገናኛለን። እስካሁን ሰዓት እየተከታተላችሁ ካላችሁ በእርግጠኝነት ወዳችሁናል ማለት ነው። ስለዚህ ቻናላችንን ሰብስክራይብ ሳታደርጉ የደወል ምልክት ሳትጫኑ ወደ ቀጣይ ምዕራፍ እንዳትሄዱ አደራ መልእክታችንን እናስተላልፋለን። መልካም ቆይታ።